እንዴት ተመሰረተ? የመመስረቱስ ዓላማ ምን ነበር? ጳውሎስ በዚህ ሰዓት ቢኖር ኖሮ ሶሻል ሚዲያን ይጠቀም ነበር። በጣም የማይችሉ ግን በእግዚአብሔር ጸጋ የሚደገፉ ሰዎች ይበዙበት ነው። እችላለሁ ብሎ የሚያስብ ሰው ለመሳሳት በጣም ቅርብ ነው። በጓዳ ተደብቆ የተሰራ በአደባባይ ይገለጣል። ውጭ ላይ ወንጌል ልሰሪ ብትይ አሁን ሁሉም ስልክ ላይ ዝቅ ብሎ ነው የሚሄደው። መልክ ያስፈልገዋል የሚዲያ። በቲክቶክ መንደር ክርስቶስን መምሰል ምን ይመስላል? ካፕል ኮንተንት የምታየው ከሆነ ሰው ቤት ገብቷል። ቭሎግ እያራችሁ የምትሰሩት ጓዳ እያስገባችሁ ተነካቸው አብዛኞቻችሁ። ድንግልና ለባሎቻችሁ የምትሰጡት ስጦታ ነው። በመንፈሳዊ ህይወቴ እንድበረታ አድርጎኛል። የስልክ አገልግሎት ላይ እየተመረጥን ሰዎች ነን ብዬ አስባለሁ። እዚያ ያለ ነውና ምንም አልደረሰብኝ። ምርጫ ቅስቀሳ ይመስላል ግን አረ አሁን ላይ እግዚአብሔር ይመስገን የኔ መሰለ ህብረት ስላገኘ የሚሄድ ሀሳብ ብዙም የለኝም። እንደ ሀገር ነው ፕራንክ ያደረከን። ወጋዎቹ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የፋሲካ በዓል በሰላም በጤና አደረሳችሁ ልንላችሁ እኛ ክርስቲያን ቲክቶከሮች እዚህ ተገኝተናል። ስለዚህ ዛሬ ውሏችሁ ከኛ ጋር እንዲሆን ልናሳስባችሁ እንወዳለን። ተባረኩ። ሰላም እንዴት ናችሁ? ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እኛ ክርስቲያን ፋሚሊዎች ነን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እኛ ክርስቲያን ፋሚሊዎች ነን። በጋ አያነ ዱአኮ ጎፍታ ኬኛ ኢየሱስ ክርስቶስ ይትን ስኒንገይ አያን ከነገሃ ከንገመቹ ሲኒፋተው ሁላችሁንም እንኳን ደህና መጣችሁ። አክብራችሁን ስለመጣችሁ እግዚአብሔር ያክብርልን። ከልብ እናመሰግናለን። በእኔም በኢቫንጀሊካል ማህበራዊ ሚዲያ ክፍልም ከልብ አመሰግናለሁ። እንግዶች አሉ በመካከላችንና አስቀድሞ አምባሳደር በጸሎት ፕሮግራሙን ይከፍትልንና ከዛም በኋላ ራሳቸውን አስተዋውቀው መልእክታቸውን አስተላልፈውልን ይሄዳሉ ማለት ነው። እናመሰግናለን ጌታ ሆይ፣ መሰባሰብ ካንተ ነው፣ ህብረት ካንተ ነው። በዚያ ህይወትም በረከትም ስላለ ጌታ ሆይ ያንተ የመንግስት አገልጋዮች፣ ወጣቶች፣ ወንጌል አማኞች በዚህ ተሰባስበዋል። ያንተ ሞትና ትንሣኤን ለማሰብ በዚህ የተሰባሰቡ ድንቅ ወጣቶችህን እግዚአብሔር ሆይ በአንድ ዓላማ ያስተሳሰረውን ያንተን ልጅ እግዚአብሔር ሆይ እንድናወድሰው እንድንከተለው ስራውን ደግሞ ለዓለም ባገኘነው ቻናሎች እንድንለቅ ዓላማን ስለሰጠህን እናመሰግንሃለን። እግዚአብሔር ሆይ ከዚህ ሰዓት ደግሞ ጊዜ በኋላ ያለውን ድንቅ ጊዜ አንተ እንድትረከብ በአንደበቶቻችን የሚወጡት የሚቀደሱ እንዲሁም ደግሞ አንተን ሪፍሌክት የሚያደርጉ በጨው የተቀመሙ እንዲሆኑ ጌታ ሆይ ይህንን ሰዓት እንድትረከብ ለአንተ አሳልፈን እንሰጣለን። በዚህ ጊዜ ደግሞ ያዘጋጁ እያንዳንዱ ክፍል የሚዲያውን ክፍል እንዲሁም ደግሞ አስተዳደሩ ሁሉንም እግዚአብሔር ሆይ ባርካቸው። ሆስት የምታደርገውን ባርካት። መልካም ጊዜ እንድሰጠን በጌታ በኢየሱስ ስም ጸለይን፣ አሜን። ከኛ ከወጣቶች ኮሚሽን እንኳን ለብርሃነ ትንሣኤ እንኳን በሰላም አደረሰን ለማለት እወዳለሁ። አንድ ከእግዚአብሔር ቃል ክፍል የአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 እና 12 ላይ ማንም ታናሽነትህን አይናቀው ወይም ደግሞ ይላልና ይሄንን ቃል ለምን ተናገርኩኝ? ወጣትነት የሚናቅ ጊዜ አይደለም። ወጣትነት ብዙ የምንዘራበት ብዙ የምንሰራበት ደግሞም በጥንቃቄ እንድንራመድበት የሚያስፈልግ ጊዜ ነው እና ዘመናችን ይህ ወጣትነታችን ለመልካም እንድንጠቀመው እግዚአብሔር እንዲረዳን ያስፈልጋል። ይሄንን ማስተላለፍ ፈልጋለሁ እንደ መልእክት። እንኳን አደረሳችሁ፣ እንኳን አደረሰን። በዓሉን የሰላም የደስታ የፍቅር ያድርግልን ብዬ እመኛለሁ። ቴንክ ዩ። እጅግ ደስ ብሎኛል። እዚህ ውስጥ አብዛኞቻችሁ በቲክቶክ ፕላትፎርም ላይ ብዙ የወንጌል ስራ የምትሰሩ ናችሁ አይደለ?
ያቲ የተናገረችውን ልውሰድና እዛው ላይ ደግሞ በአምስት አቅጣጫ እንድናደግ አባታችን እንግዲህ ጳውሎስ ያሳስባል አይደለ? በቃል በኑሮ በፍቅር በእምነት እና በንጽህና ለሚያምኑት ሁሉ ምሳሌውን እንጂ ማንም ታናሽነትህን አይናቀው። በቃ አምስት አቅጣጫዎች፣ አምስት የእድገት አቅጣጫዎች ለወጣቶች ተሰጥቷል። በቃል በንግግራችን እያንዳንዱ አንድ ትልቅ ሰው ሲናገር ቃል የሀሳብ ባሪያ ነው። በሀሳባችሁ ውስጥ ያለውን ትልቅ ቁም ነገር በተሞሸሩ ቃላቶች እንድታስተላልፉ ይመክራል። ስለዚህ ቃላቶቻችሁ ሁል ጊዜ የተመረጠ በአንደበት ህይወትም ሞትም ስላለ በዛች አንደበት ተስፋን የምንሰጥ እኛ ደግሞ የክርስቶስ ልብ ያለን የምናካፍለውም ያንኑ ቃል ስለሆነ ከዛ ኑሯችን ከቃላቶቻችን ጋር ካልተጣጣሙ ለየቅል ከሆኑ እንቸገራለን። ይህ ነው ኢቨንቹዋሊ ግራ እየተጋባን ከራሳችን ጋር እየተጣላን እንኖራለን። ስለዚህ በኑሮም ደግሞ ምሳሌ መሆን አለብን። እምነታችን ፈቀቅ የሚያደርግ ምንም አይነት ነገር ቢሆን ላንቀበል መስቀሉ ላይ ብቻ አይናችንን ተክለን መሄድ እንዳለብን ደግሞ በእምነት እንድንጸና ያደርጋል። ከዛም በፍቅር መገለጫችን ፍቅር ጸባዩ ታውቃላችሁ ኃይለኛ ነው። ምክንያቱም ሁሉን ነገር ለማቀፍ ብዙ ነገሮችን ይለያል። ግን ደግሞ ኃይለኛ ነው ተብሎ ፍቅር ሰውን ይጎዳል እንዲጎዳ አድርገን ከገለጽ ነው ያ ፍቅር አቅም ያጣል። ስለዚህ ቃሉ እንደሚለው የበደልን ብዛት ምን ያደርጋል ነው የሚለው ገበና ይሸፍናል። ስለዚህ በየትኛውም አቅጣጫ የምናደርጋቸው የህይወት ምልልሶች በፍቅር እንደውም ገበና ሸፋኝ በእኛ እንግዲህ በእኛ ቤተ እምነት ብዙ አይነት ልዩነቶች ቢኖሩ ነገር ግን ስለ ፍቅር ስንል ገበናችንን ሽፍን አድርገን በውስጥ እየተዋቀስን ከዛን ለውጭው ግን አንድ የሆነ እይታን ማስተላለፍ አለብን ማለት ነው። ከዛን በንጽህናም ደግሞ ይላል። ንጽህና ሲባል ጥሩ ልብስ ለብሶ ልክ ዛሬ እንዳሸበረቅ ነው ብቻ ሳይሆን የህይወት ንጽህና ኢንተግሪቲ ምልአተ ህይወት ማለት ነው። ስለዚህ ውጩና ውስጡ ያልተጣላ በጓዳ ተደብቆ የተሰራ በአደባባይ ይገለጣል። ስለዚህ የተገለጠው ህይወታችን ከጓዳችን ጋር ሲመሳሰል ሲወዳጅ ሲግባባ ኢንተግሬትድ ሲሆን ያን ሰዓት በንጽህና ኖረን ይባላል። እኛ ወጣቶች እነኚህን አምስት የኑሮ አቅጣጫዎች ወይም ደግሞ የእድገት አቅጣጫዎች እንድንኖርባቸው ጢሞቴዎስን ይመክረዋል ማለት የኔም ምክር ከዚህ የዘለለ አልነበረም። እንኳን አደረሳችሁ የጌታችን የኢየሱስ ክርስቶስ ትንሣኤ በዓል መታሰቢያ በዓል እንኳን አደረሳችሁ ለማለት እንወዳለን። እንደ ኢትዮጵያን ወንጌል አማኞች አብያተ ክርስቲያናት ካውንስል የወጣቶች ኮሚሽን ይህንን መልእክት ለማስተላለፍም ነው የመጣ ነው። ከእናንተ ጋር በቅርበት ሰፋፊ ስራዎችን ለመስራት ላለፉት በርካታ ወራቶች ስንዘጋጅ ቆይተናል። እናንተ ማለት ለኛ ትልቅ ስትራቴጂክ አቅጣጫዎች ናቸው። እያንዳንዳችሁ ጋር ያለው ፕላትፎርም እግዚአብሔር ድንገት አይደለም የሰጣችሁ፣ ፐርፐዝ አለው አይደለ? ያንን ፐርፐዝ ደግሞ መድረስ እንችላለን። ተጽዕኗችን ከፍ ያለ የተሻገረ እንዲሆን እናስባለን። ሰፊው ህዝብ በተገለጠበት መገለጥ ሳይሆን እግዚአብሔር በፐርፐዝ ውስጥ በሰጠን መገለጥ እንገለጣለን። ያ ነው በቃ። የሆነ ሰው ስላስጮህና ስለደመቀ እኛ በሱ መንገድ አንልም። የተሰጠን የራሳችን ሮድማፕ አለን። ሮድማፓችንን ይዘን ግን እንገለጣለን። ከዛ ደግሞ የቤተ ክርስቲያን ሀብት ናችሁ፣ እሱን እንዳትረሱ። በቃ ቤተ ክርስቲያን በዚህ ዘመን ያላት ሀብት እናንተ ናችሁ። ይህንን ስላችሁ ከታላቅ ትህትናም ጭምር ነው። እውነቴን ነው ምላችሁ። ቤተ ክርስቲያን የወላድ መካን አይደለችም። ቤተ ክርስቲያን አሳድጋ ከታች ጀምሮ ኮትኩታ ብዙ ኢንቨስትመንት እዚህ ያደረሳችን ዝም ብላ እንዳልሆነ ተረድታችሁ መጪውን ጊዜ ተቀራረበን እንድንሰራም በዓሉን አስመልክቶ መሰባሰባችን እንደዚህ ያማረ እንደሆነ ሁላ ለስራም ደግሞ መሰባሰብና ይሄ ሀሳብ አለኝ እንዴት ነው መትደግፉኝ እናንተን ደግሞ ድጋፋችሁን ስንፈልግ ስራዎቻችንን እንዲደርስ ለብዙዎቹ እንዲደርስ ስንፈልግ ሪቻው ስናረጋችሁ በፍጹም ታዛዥነትና እንደተባለው በፍቅር ቀርባችሁ ከኛ ጋር በመስራት
ያሰብነውን ሐሳብ እቅዳችንንና ራዕያችንን እውን እንድናደርግ ከወዲሁ ጥሪ አስተላልፋለሁ። እኔም ሆንኩኝ ሌሎች ኮሚሽነሮች ይህ ልብ እንዳላቸው ሙሉ እምነት አለኝ። ስለዚህ ከናንተ ጋር የምንሰራበትን ሰፋፊ ጊዜ እናፍቃለሁ። በዚህ ጊዜ ብቻ ሳይሆን በሌሎችም ፕላትፎርሞች ላይ በደንብ አድርገን ተገናኝተን አብረን የምናቅድበት ስትራቴጂ የምናወጣበት የአብሮነት ጊዜ የምንጫወትበት የምንተዋወቅበት ዋን ቱ ዋን ደግሞ የምንተዋወቅበትም ጊዜ እንደሚኖረን ተስፋ አረጋለሁ። ይሄንን ላዘጋጃችሁ የሚዲያውን ክፍል እንዲሁም ደግሞ ካውንስሉ አስተዳደር እጅግ አድርገን እናመሰግናለን። ስለጋበዛችሁንም እግዚአብሔር ያክብራችሁ። መልካም በዓል ይሁንላችሁ ብለናል እንደ ወጣቶች ኮሚሽን። አመሰግናለሁ። አሜን። ለሁላችንም መልካም በዓል ይሁንልን። ሞት ሆይ መውጊያህ የታል? ሲኦል ሆይ ድል መንሳትህ የታል? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ እንደሚል ትንሣኤ ፍቅር ከጥላቻ፣ ብርሃን ከጨለማ፣ ህይወት ከሞት በላይ መሆኑን ያረጋገጥንበት ትልቅ ክስተት ነው። መቃብሩን መጠበቅ ፈጽሞ አልተቻለም። ድንጋዩንም ሊያንከባልለው ማንም አልተቻለውም። ይህ ለሰው ልጆች ሁሉ የማይናወጥ የድል ተስፋ ነው። ይበልጡንም ለኛ ለአማኞች ደግሞ እንደ ኩራት የምናበራው የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ በዓላችን ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሞትና ትንሣኤ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ይህ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ኢቫንጀሊካል ሚዲያ እየተዘጋጀ የሚቀርብላችሁ ልዩ የበዓል ፕሮግራማችን ነው። ዛሬ እንግዲህ እንደምታዩት ድምቅ ሽብርቅ ብለው እዚህ ተገኝተው አሉ። ክርስቲያን ፋሚሊዎች በመካከላችን አሉ። እንዲሁም ደግሞ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ወጣቶች ኮሚሽን አሉ። ሁላችሁንም እንኳን ደህና መጣችሁ ለማለት ፈልጋለሁ። እንግዲህ ምንም ነገር እየተበላ ደስ ይላል አሉ። እስቲ ከፊታችን ኬክ ይታየኛል። ምግብ አስቀምጦ ትንሽ ጨዋታ ከባድ ነው አሉ። ስለዚህ ይህንን የመሰለ የሚያምር ሲያዩት ያማረ ሲበሉት ይጣፍጣል እንደሚባለው ስለዚህ ይህችን ኬክ ቆርሰን እሷን የተቃመስን ጭውውታችንን የምንቀጥል ይሆናል። እንግዲህ አምባሳደር ተነሱና እንዲሁም ከክርስቲያን ፋሚሊ ፕሬዚዳንት ዮኒ እና አንድ ተወካይ አንድ ላይ በመሆን ኬኩን የሚቆርሱልን ይሆናል። በድጋሚ እንኳን አደረሳችሁ፣ እንኳን አደረሰን። እንግዲህ እንደዚህ ምን ፎክርለት ጌታችን ሞተ ተነሳ ብለን እንደዚህ በልበ ሙሉነት የምንናገረው ጌታ ሞቶ ብቻ አልቀረም፣ ተነስቷል። ተነስቶ ብቻ ደግሞ አልቀረም፣ የተስፋ ኪዳንን ሰጥቶን ሄዷል። በጉጉት የምንጠብቀው የምንኖርለት እዚህ ያለን ሁላችንም ወጣቶች ነንና ወጣትነታችንን ልጅነታችንን የሰጠነው ጌታ ዳግመኛ ደግሞ በክብር ተመልሶ ይመጣል። አሜን። እሱን የሰጠንን እግዚአብሔርን እያመሰገንነው እግዚአብሔርን እናመልከዋለን። ሃሌሉያ። እግዚአብሔር ይወደናል። አሜን። ነፍሱን እስከ መስጠት ድረስ የወደደን አምላክ ነው ያለን። በቃላት ብቻ ፍቅሩን ያልገለጸ ወዳጅ ነው ያለን እግዚአብሔር። እናመሰግንሃለን ስለወደድከን፣ ነፍስህን ስለሰጠህን በቀራንዮ እናመሰግንሃለን እግዚአብሔር። ሃሌሉያ። ስም ይባረክ። ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል።
ፍቅሩ ይቀንሳል ብዬ አልሰጋም በዚህ ደስ ይለኛል አልሰጋም በዚህ ደስ ይለኛል ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል በዘላለም መውደድ ወዶኛል ፍቅሩ ይቀንሳል ብዬ አልሰጋም በዚህ ደስ ይለኛል አልሰጋም በዚህ ደስ ይለኝ ለዘላለም ነው ለዘላለም ነው ለዘላለም ነው ለዘላለም ነው ሲወድ ጌታ እስከ መስቀል ነው ሲወድ ጌታ እስከ መስቀል ነው ሲወድ ጌታ ላይ ጠላ ነው ሲወድ ጌታ ላይ ጠላ ነው እስከ መጨረሻው ወዶኛል በማይለቀው እጁ ይዞኛል በትከሻው መሃል አድራለው ፍቅሩ ያባበለኝ ኖራል ዛሬን ይዞ ነገ አይለቀኝም ሂድ ብሎ አያባርረኝም ያለ ስጋት ኖራለው በቤቱ ተሸክሞኝ በሰፊው ትዕግስት ዛሬን ይዞ ነገ አይለቀኝም ሂድ ብሎ አያባርረኝም ያለ ስጋት ኖራለው በቤቱ ተሸክሞኝ በሰፊው ትዕግስት ስለዚህ ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል በዘላለም መውደድ ወዶኛል ፍቅሩ ይቀንሳል ሃሌሉያ አልሰጋም በዚህ ደስ ይለኛል አልሰጋም በዚህ ደስ ይለኛል ለዘላለም ነው ለዘላለም ነው ለዘላለም ነው ለዘላለም ነው ሲወድ ጌታ እስከ መስቀል ነው ሲወድ ጌታ እስከ መስቀል ነው ሲወድ ጌታ ላይ ጠላ ነው ሲወድ ጌታ ላይ ጠላን ሃሌሉያ ኢየሱስ እስከ መስቀል ድረስ ነው የወደደን በአንደበቱ ቃል ብቻ አይደለም ፍቅሩን የገለጸልን በሞቱ በነፍሱ ነው እናመሰግንሃለን ኢየሱስ ስሜ ይባረክ ሃሌሉያ እንወድሃለን ኢየሱስ እንወድሃለን ፍቅር ነክቶኛል ምን አረጋለው
እጄን ዘርግቼ አመልክሃለሁ ፍቅር ነክቶኛል ፍቅር ነክቶኛል ምን አረጋለሁ እጄን ዘርግቼ አመልክሃለሁ እጄን ዘርግቼ እጄን ዘርግቼ አመልክሃለሁ ምን አይነት ፍቅር ነው አይቼ ማላውቀው እግዚአብሔር ለኔ በልጅ ገለጠው በአስደናቂው ፍቅር የማረካት ነፍሴ እጅግ ወዳሃለች ተመስገን ኢየሱሴ ስለዚህ ፍቅር ነክቶኛል ምን አረጋለሁ እጄን ዘርግቼ አመልክሃለሁ እጄን ዘርግቼ እጄን ዘርግቼ አመልክሃለሁ በምድር ላይ ደስ የሚለኝ ነገር ቢኖር አንተን ማምለክ ነው ጌታዬ አንተን ማምለክ ነው አንተን ማምለክ ነው አንተን ማምለክ ነው ጌታዬ አንተን ማምለክ በምድር ላይ ደስ የሚለኝ ነገር ቢኖር አንተን ማምለክ ሃሌሉያ አንተን ማምለክ አንተ ማምለክ ነው አንተን ማምለክ ነው ጌታዬ አንተን ማምለክ ነው ወዳጄ ሃሌሉያ እግዚአብሔር ሆይ እንወድሃለን እናመልክሃለን አምልኮ የተገባንህና እናመልክሃለን ምስጋናችን የተገባንህና እናመሰግንሃለን እስኪ ለዚህ ጌታ እልልታ ያለው ጭብጨባ ያለው ሃሌሉያ ካህኔ እንደ መልከ ጸዴቅ ለዘላለም ሹምነ ለኔ ሕይወት መዳን ምክንያቱ አንተነ በማይሽረው ክነት በማይብረው ሞት የምትማልድልኝ ሆነ በፊት ምድዳለው ከምስጋና ሌላ ምሰጣለው ከማመስገን በቀር በማለዳ በቀትር በማታ አምላክ ምን እላለው ከምስጋና ሌላ ምሰጣለው ከማመስገን በቀር በማለዳ በማታ አምላክ ሆይ ካህኔ እንደ መልከ ጸዴቅ ለዘላለም ሹምነ ለኔም ሕይወት መዳን ምክንያቱ አንተነ በማይጠፋው ክነት በማይሽረው ሞት የምትማልድልኝ ሆነ በፊት ምን እላለሁ ለምስጋና ሌላ ምን ሰጣለሁ ከማመስገን በቀር በማለዳ በቀትር በማታ አምላኬ ሆይ ምን እላለሁ ከምስጋና ሌላ ምን ሰጣለሁ ከማመስገን በቀር በማለዳ
በቀትር በማታ አምላኬ ሆይ እንዴት ይረሳል ያደረክልኝ በቀራንዮ ፍቅር በሕይወቴ ዛሬም ትኩስ ነው ግን ቃል አጠረኝ ድገሙና እንዴት ይረሳል ያደረክልኝ በቀራንዮ ፍቅር በሕይወቴ ዛሬም ትኩስ ነው ግን ቃል አጠረኝ ብዘምር ቃላቶች ያጥሩኛል ብናገር ቃላቶች ያጥሩኛል ለፍቅር ምን ምላሽ ይገኝ ብዘምር ቃላቶች ያጥሩኛል ብናገር ቃላቶች ያጥሩኛል ለፍቅር ምን ምላሽ ይገኝ ብዘምር ቃላቶች ያጥሩኛል ብናገር ቃላቶች ያጥሩኛል ለፍቅር ምን ምላሽ ይገኝ ሲነጋም ሲመሽም ሁል ጊዜ ማስታወሰው ከልቤ የማይጠፋው ዘላለማ ሲነጋም ሲመሽም ሁል ጊዜ ማስታወሰው ከልቤ የማይጠፋው ድገሙና ሲነጋም ሲመሽም ሁል ጊዜ ማስታወሰው ከልቤ የማይጠፋው ስለዚህ ብዘምር ቃላቶች ያጥሩኛል ብናገር ቃላቶች ያጥሩኛል ለፍቅር ምን ምላሽ ይገኝ ብዘምር ቃላቶች ያጥሩኛል ብናገር ቃላቶች ያጥሩኛል ለፍቅር ምን ከሙዚቃው ጋር ለጌታ ክብር እስኪ ስም ይባረክ መወድ ምክንያት ኖሮኝ ነው ኢየሱስ ማነባው የገባኝ ገብቶኝ ነው ማለቅስ መወድ ምክንያት ኖሮኝ ነው ኢየሱስ ማነባው ድገሙና መወድ ምክንያት ኖሮኝ ነው ኢየሱስ ማነባው የገባኝ ገብቶኝ መወድ ምክንያት ኖሮኝ ነው ኢየሱስ ማነባው የገባኝ ጭብጨባ እስኬት አለ ለዚህ ጌታ እከረማለሁ ዝም ብዬ እደነቃለሁ በሕይወቴ ዛሬም በአሜን መኖሬ ትውስ ሲለኝ ጠላቴ እገረማለሁ ባባ ትውስ ሲለኝ ጠላቴ እደነቃ ድገሙና መወድ ምክንያት ኖሮኝ ነው ኢየሱስ ማነባ የገባኝ ገብቶኝ ነው ማለፍስ መወድ ምክንያት ኖሮኝ ነው ኢየሱስ ማነባ የገባኝ ገብቶ እገረማለሁ ዝም ብዬ እደነቃለሁ በሕይወቴ ዛሬም በአሜን መኖሬ ትውስ ሲለኝ ጠላቴ እደነቃለሁ ባባ ትውስ ሲለኝ ጠላቴ እደነቃለሁ አለኝ ወዳጅ የማይከዳ ኑሮ ቢዮድ ምድረ በዳ የቀረበም ሲርቅ ያጀበም ሲበተን ቀና ብዬ ሳይ አላጣውም አንተን አላጣውም አንተን
አላጣሁም አንተን እኔ አላጣሁም አንተን አላጣሁም አንተን አለኝ ወዳጅ የማይከዳ ኑሮ ቢዮድ ምድረ በዳ የቀረበም ሲርቅ ያጀበም ሲበተን ቀና ብዬ ሳይ ስለዚህ በጨብጨባ አላጣሁም አንተን አላጣሁም አንተን አላጣሁም አንተን አላጣሁም አንተን እንዲህ ይበል አንተ ለኔ መልካም ነህ አንተ ለኔ መልካም ምድረ በዳ ሲሆን የሚታየው ነገር አንተ ለኔ መልካም ነህ አንተ ለኔ ጌታ ለኔ መልካም ነህ ለመጨረሻ እንዲህ እንበል እስኪ ከመልካምነት ከፍቅር በቀር ስለ ኢየሱሴ እኔ ምን ልናገር እኔ ምን እምባዬን ጠርጓል ከዓይኔ ላይ ብዘምርለት ይበዛል ብዘምርለት ይበዛል ከመልካምነት ከፍቅር በቀር ስለ ኢየሱሴ እኔ ምን ልናገር እኔ እምባዬን ጠርጓል ከዓይኔ ላይ ብዘምርለት ይበዛል ብዘምርለት ይበዛል በብዙ ሆነ ወይ በጥቂት ማዳን ለአምላኬ መች ተስኖት ጣልቃ የገባ በሁኔታዬ ራሱን ይገልጣል ወዶጌ እልልታ ለሚገባው ለዚህ ጌታ እልልታችሁን ጭብጨባችሁ እግዚአብሔር አብዝቶ ይባርክ ተባረክ ይጨምርልህ ከዚህ በላይ ለትውልድ የሚተርፍ ነገር እግዚአብሔር በውስጥህ እንዳስቀመጠ አስባለሁ ያን ነገር የምትገልጥበት ሰፋፊ መድረኮችን እግዚአብሔር ስላንተ ያዘጋጅ በመትፈልገው ነገር ሁሉ ከጎንህ የሚቀሙ ሰዎችን እግዚአብሔር ያዘጋጅልህ የእውነት እኔ ደስ ብሎኛል የሚገርም ያምልኮ ጊዜ ነበረን አይደል እኔ ሁሌ አንድ ነገር አስባለሁ የተሰባሰብነው በክርስቶስ ስም ስለሆነ የተሰባሰባችሁበት እኔ በዛ አገኛለሁ ያለ አምላክ ቃሉን የሚበላ ቃሉን የሚያጥፍ ሁኔታዎች ወይም እኛ ያለንበት ሁኔታ ቃሉን የሚያሳጥፉት ቃሉን የሚያስቀይሩት አምላክ አይደለምና በስሙ ተሰብስበናል ከመንፈሱ ስላካፈለን ከመንፈሱ ያረሰረሰን ስላለ እግዚአብሔር ስሙ የተባረከ ይሁን ሞት ሆይ መውጊያ የታል ሲኦል ሆይ ድል መንሳት የታል ሞት ሆይ መውጊያ የታል ሲኦል ሆይ ድል መንሳት የታል
ይሄ ለሁላችንም ለክርስቲያኖች እንደ መፈክር ማለት ያለብን ነገር ነው ብዬ አስባለሁኝ። ሁላችንም ጌታችን ኢየሱስ ክርስቶስ አማላጅነት የምናምን በክርስቶስ ድህነትን ያገኘን ከዘላለም ሞት ወደ ዘላለም ሕይወት የተሻገርን እንደ ሰው ካልተቆጠርንበት እንደ ሰው ለመቆጠር ያበቃን በእግዚአብሔር በአብ በልጁ በማመናችን ብቻ ልጅ የመባልን ስልጣን ያገኘን ትልቅ እድለኞች ነን። እግዚአብሔር ስም ይባረክ። አንድ ነገር አስባለሁኝ እኔ ትንሣኤን ሳስብ የክርስቶስ መምጣት ምን ያህል እየቀረበ እንዳለ በጊዜው የምናያቸው ነገሮች ምስክር ናቸው። እና እዚህ ያለን ሁላችንም አገልጋዮች ነን አይደል? የሚዲያ ሰዎች ነን ሁላችንም። እና እንደ ሚዲያ ሰው በየራሳችን አገልግሎት ነው ባልነው ነገር እየሮጠን በራሳችን ኮንቴንት እየሰራን በብዙ ያገለገላችሁ እየሮጣችሁ በየግልም በጋራም እያየን ነበርና እስቲ ስለ ማህበራችሁ እናንሳና እንዴት እንደተሰባሰባችሁ ክርስቲያን ማህበር ወይም ክርስቲያን ቤተሰብ ክርስቲያን ፋሚሊ እንዴት ተመሰረተ? የመመስረቱስ ዓላማ ምን ነበር? ስለሱ እስቲ ንገረን። እሺ መጀመሪያ ዮናታን እባላለሁ። የክርስቲያን ፋሚሊ ሶሻል ሚዲያ አሶሲዬሽን ፕሬዚዳንት ነኝ። እኔ ፕሬዚዳንት ልሁን እንጂ እዚህ ጋር የምታያቸው ልጆች እንዳለ ከዛ ባልተናነሰ ነው ሁላችንም ተመሳሳይ ስራ ነው የምንሰራው። እኛ ጀስት ለእንትኑ ፕሬዚዳንት ሆንኩኝ እንጂ እዚህ ጋር የምታያቸው እንዳለ ፕሬዚዳንት ናቸው። ፕሬዚዳንቶች መጀመሪያ አክብራችሁ ስለጠራችሁን ከእናንተ ጋር ጊዜ እንድናሳልፍ ስላደረጋችሁን በጣም ነው የምናመሰግነው። እንደ ቤተሰብም እዚህ ጋር የምትመለከችን እንዳለ ከቲም አይደለንም ፋሚሊ ነን። ከፋሚሊነት ባለፈ የቤት በጣም የተቀራረበ ቁርኝትም ጓደኝነትም ነው ያለንና ጀስት እንደ ቤተሰብ ነው ሁላችንም እዚህ ጋር እንደ ማህበር ብቻ ሳይሆን እንደ ቤተሰብም ነን። እኔ ላይ የሆነ ችግር ሲደርስ እሱ ላይ እንደደረሰ ነው፣ እሱ ላይ ሲደርስ እንደኔ ነውና ጀስት እንደ ቤተሰብም ነን ለማለት ያህል ነው። ህብረቱ የተመሰረተው በሁለትና በሶስት ወንድሞቻችን ነው። እነሱ ወንድሞቻችን ተነጋግረው እንደዚህ ክርስቲያን ፋሚሊ የሚል ህብረት ፈጠሩ። ይህን ህብረት ለመፍጠር ያነሳሳቸው ሶሻል ሚዲያ ላይ ያለውን ተጽዕኖ ለመጨመርና በአሁኑ ሰዓት ላይ ብዙ አንድ ወንድማችን አለ ምክትል ፕሬዚዳንታችን፣ እሱ ብዙ ጊዜ ሲያወራ የሚጠቀመው ቃል አለ። ጳውሎስ በዚህ ሰዓት ቢኖር ኖሮ ሶሻል ሚዲያን ይጠቀም ነበረ ወንጌልን ለማስተላለፍ ብሎ ይናገር ነበርና ጀስት እኛ ሁላችንም እዚህ ጋር የምንመለከት ልጆች ኮንተንታችን የተለያየ ቢሆንም ግን ሁላችንም ሶሻል ሚዲያ ላይ እስካለን ድረስ ሶሻል ሚዲያ ላይ አንድነትን ይፈጥራል። ሶሻል ሚዲያ ላይ መስራት በሁላችንም ተሰብስበን ስንሰራ ፓወር ይኖራል በሚል ሐምሌ 1 2017 ላይ ይሄ ማህበር ተመስርቷል ማለት ነው። እንግዲህ አባላቶቻችን ወደ 60 ምናምን ደርሰዋል። እግዚአብሔር ቢፈቅድና ብንኖር ከዚህ በኋላ በጣም የመቀጠልም እንትን የማለትም ሀሳብ አለን። ብዙ ያሰብናቸው ፕሮግራሞች አሉ። አጨብጭቡ እንጂ ደስ ይላል። እግዚአብሔር ከዚህ በላይ እንዲያበዛችሁ ከዚህ በላይ ደግሞ በእናንተ ላይ ሰውን እንዲጨምር እኛም ጸሎታችን ነው ፍላጎታችንም ነው። ሌላ ክርስቲያን ማህበር የተመሰረተበት ዓላማ ለወንጌል ነው። እንደኔም እንደ ሚዲያችንም ሁልጊዜ የምንለው ነገር አለ። ዘመንን መዋጀት ከሁላችንም የሚጠበቅ ነገር ነው፣ መጽሐፍ ቅዱሳዊም ነውና ይሄ ዘመን ደግሞ ማይካደው ሀቅ የዲጂታል ዘመን ላይ ያለ ነው እና ቤተክርስቲያንም ይሄንን ዘግይታም ቢሆን የተወሰነ የነቃች ያለች ይመስለኛል እና ለሌላ አዲስ ወደዚህ ቲክቶክ አዲስ ለመጀመር ለሚያስቡ ሰዎች ከእንደገና ደግሞ ወደ እናንተ ማህበር መቀላቀል የሚፈልጉ ሰዎች ቢኖሩ ከመንፈሳዊ ነገር ከብዙ ነገር የምታዩት ነገር እንዳለ አስባለሁ። አሁን ይሄ እንድትለኝ ሳይሆን ነገር ግን ጀነራሊ ሰው እናንተ ጋር መቀላቀል ቢፈልግ ይሄ ቤተሰብ ደስ ይለኛል እኔም የቤተሰብ አካል መሆን ፈልጋለሁ የሚል ሰው ቢኖር እንዴት ነው ዌልካም የምትሉት ወይስ ምትሉት ነገር ነው? ምክንያቱም አስባለሁኝ እንደዚህ አይነት ህብረቶች ለመንፈሳዊ ህይወት ለመተናነጽ ከእንደገናም ደግሞ ያለንበትን ቦታ ቆም ብለን እንድናይ ቪዲዮ ከመስራት ያለፈ ነገር እየሰራችሁ እያገለገላችሁ እንዳላችሁ ስለማቅ ነውና ስለዚህ ነገር ምን ትላለህ? እንደ ህብረት አሁን በ21ኛው ክፍለ ዘመን ላይ እንዳለ ሰው 21ኛ ክፍለ ዘመን ላይ ብዙ ነገር የሚደረገው አንቺ እንዳልሽኝ ሶሻል ሚዲያ ላይ ነው ብዙ ነገር የሚደረገው። ሶሻል ሚዲያ ላይ ዲጂታል ሚዲያ ላይ ተጽዕኖ ለመፍጠርም ምንም ለማለትም ሁሉም ሰው እዚህ ጋር የምትመለከቱ ሰው የሆነ ቀን
ቲክቶክ ጀመረ እንጂ ቲክቶክ ራሱ እዚህ ጋር ምንም ተመለከችን እንዳለ ቲክቶክ ላይ እንደ አገልግሎት ነው የሚያዩት አብዛኞቹ እንደ አገልግሎት ነው የሚታየው ቲክቶክ ላይ ስለዚህ ቲክቶክ አንድ እንደ አገልግሎት ዘርፍ ነው ፋሚሊ ነን አሁን ለምሳሌ ያብስራን ብትጠይቂው መንገድ ላይ ብትሄድ የቸርች ነው ወይ ምንድነው የምታገለግለው ምናምን እንጂ ክርስቲያን ፋሚሊ ላይ መንፈሳዊ ዘርፍ ላይ አገልጋይ ነኝ ነው የሚለው በስነ ስርዓት ማለት ነው ስለዚህ ብታያቸው ዘማሪዎች አሉ እኛ ህብረት ውስጥ ብዙዎች አሉና ይሄ ጀስት እንትን ነው ወጣቱን ብዙዎቹ አሁን በመነመለከትበት ሰዓት ቲክቶክ ላይ ያሉ ሰዎች ምን ያሉ ሰዎች አብዛኞቹ በቸርች ስር የታቀፉ ልጆች ላይሆኑ ይችላሉ በቸርች ስር ያሉና አንድ የሚቆጣጣራቸው እየደወለ የት ናችሁ የጠፋችሁ ምናምን የሚላቸው ሰዎች ይፈልጋሉ እኛ ብዙ ጊዜውን ወደኛ ማህበር ስናስገባ ኢንተርቪው እናደርጋለን ኢንተርቪው ስናደርግ አብዛኞቹ የሚመልሱልን መልስ የት ነጠፋ የት አለ የሚለን ሰው እንፈልጋለንና ይሄ ህብረት ለእንደዚህ አይነት ነገር እኔ ይጠቅመኛል ብለን ነው ብለው የሚናገሩትና ከዛ ባለፈ እኛ ያሰብነውና እንትን ያልነው ነገር ይሄ ምናስበው ነገር ቢኖር ይሄ ጀስት ሶሻል ሚዲያ ላይ ያለን ሰዎች ተሰባሰበን እንጂ ስንገናኝ የምናደርገው ይጸልያል በደንብ ባይብል ስተዲ እንደራረጋለን ሼር እንደራረጋለን እርስ በርስ እንተናነጻለን ምናምን ስለዚህ እኛ አዲስ ጋር መግባት የሚፈልጉ ሰዎች ምናምን ካሉ እኛ እስካሁን ድረስ ኦፕን ነን ከዚህ በፊትም እየጠራን ነበረ ሶሻል ሚዲያችን ላይም ጥሪ እያደረግን ነው መግባት ምንድነው ማስገባት በመንጀምርበት ሰዓትም እዛው ሶሻል ሚዲያችን ላይ እናሳውቃለን ስለዚህ ክራይቴሪያዎች አሉ ሰው ልጆቹ እኛ ጋር በሚመጡበት ሰዓት ላይ እነሱን ክራይቴሪያዎች ካሟሉ ማይገቡበት ምንም አይነት ምክንያት የለም እና ጀስት ይሄ ነው ያለው ነገር በጌታ ሁኑና ቤተሰብነታችሁን ፈልጉ እንጂ ምንም ችግር የለውም ያልከ የለውም እና ይሄ ትልቅ እድል ነው ብዬ አስባለሁ እዚህ ቤተሰብ መሃል ደግሞ በጣም ነው የምታምሩት እሺ ለአንድ ሰው ትሰጥልኝና ማይኩን ቀጥላለን ይሄ አሁን ትህትናችሁ ነው የሚያሳየው በቃ አንተ ትብስ አንተ ትብስ ክርስቲያን ፋሚሊን እዛ ውስጥ ነው ያላችሁ ክርስቲያን ቤተሰብ ውስጥ ነው ያለሽውና ከዚህ ቤተሰብ ምን ተጠቀምሽ እዚህ ቤተሰብ ውስጥ ከተቀላቀልሽ በኋላ ህይወትሽ ላይ ምን አይነት ለውጥ መጣ ስለሱ ብትነግሪኝ እና የገባሽበትንም አጋጣሚ እሺ ስሜ አቢጊ ይባላል የክርስቲያን ፋሚሊ ወርሺፕ ሊደር ነኝ እና ሊደሮችን አግዛለሁ ክርስቲያን ፋሚሊ የገባሁት በመጀመሪያ እንደተመሰረተ ነው የገባሁት እና በጣም ብዙ ነገር ተጠቅሜያለሁ በመንፈሳዊ ህይወቴ እንድበረታ አድርጎኛል ያው ሰዎችና እንደክማለን አንዳንድ ነገሮች ምናምን ሲያደክሙኝ እዛ ሲሄድ በጣም ነው መበረታው በጣም ደስ ይላል መንፈሳቸው እና በጣም ብዙ ጓደኞች አግኝቻለሁ ብዙ እህቶች አግኝቻለሁ ያው ሲከፋሽ ምትደውይላቸው ምታወሪያቸው እና ሁላችንም በቃ ፋሚሊ ነን ምንም እንደባበቀው ነገር የለም እና በጣም ነው የምንዋደደው እና እኔ በጣም ብዙ ነገር አትርፌያለሁ ከዚህ ቲም ፍቅርን አግኝቻለሁ መጠያየቅን አግኝቻለሁ በመንፈሳዊ ህይወቴ የሆነ ቦታ ደርሻለሁ ብዬ ማስበው ቦታ ላይ እንደሆን አድርጎኛል እና በጣም ብዙ ተጠቅሜያለሁ ወንድሞች አላገኘሽም አግኝቻ አይ ጓደኞች በሚለው ይተካለል እሺ እንደ ቤተሰብ እንደሆናችሁ አይቻለሁኝ እኔም እዚህ ካየሁትኝ ነገርና ቲክቶክ ላይም አይቻለሁኝ እና አንተ በግል ከመንፈሳዊ ህይወት ይሄን ነገር አግኝቻለሁ የምትለው እንደ እህታችን እኔ ይሄን ነገር አግኝቻለሁ ይሄን ነገር ተጠቅሜያለሁ የምትለው ነገር አለ ወይ ከእንደገና ደግሞ ይሄንን ቤተሰብ ባልቀላቀል ኖሮ ይሄ ጎልብኛል ብለ የምታስባቸው ነገሮች አሉ ወይ ስሜ ቹሜ ይባላል ትክክለኛ ስሜ አቤል ና በጣም ነው የምወዳችሁ መጀመሪያ ፋሚሊ ይሄን ፋሚሊ ስለተቀላቀልኩኝ የተጠቀምኩት ነገሮች በጣም ብዙ ናቸው እኔ እንደ ቲም የመጀመሪያ ነው ምንም አይነት ክርስቲያናዊ ቲም አልነበረኝ የመጀመሪያ ቲሜ ነውና በጣም ብዙ ነገር ለምሳሌ እኔ መጸለይ የጀመርኩት እዚህ ቲም ከመጣው በኋላ ነው ጸሎት ምን እንደሆነ እየገባኝ መጣው መጽሐፍ ቅዱስ መረዳት የጀመርኩት ብዙ ነገር መንፈሳዊ ህይወቴ ላይ በጣም በቃ እንደ በረታ ኢቨን ቸርች እንደሄድ የሆነ ሞራል ይሆነኛል ብዙ ጊዜ
ከዓለማዊ ሰዎች ጋር ነበር ሙሉ በስራም በአርት ምናምን ማሳልፈው ነገሮች እንደዛ ነበርና ይሄን የመሰለ ቤተሰብ እግዚአብሔር ክርስቶስ አሰባስቦን እንዲህ ስለሰጠኝ ትጋርክ ያመሰግናል። በጣም ብዙ ነገር ተጠቅሜያለሁ ማውራት ስላልቻልኩ አመሰግናለሁ። ተባረክ። ማይኩን ለያብ ትሰጥልኛለህ። መንፈሳዊ ዘርፍ ላይ እሱ ስለሆነ ከቅርብ ጊዜ ወዲህ ላይቭ መግባት ጀምራችኋል እንደ ቤተሰብና እዛ ላይ አንዳንድ ነገሮችን ለማየት እየሞከርኩኝ ነበረ። ሰዎች ጌታን እየተቀበሉ ነበር። ደስ ይላል። ስትታዩ ደስ ትላላችሁ። ጸሎታችሁ ደስ ይላል። የሚስብ ነገር አለውና ምን ይመስላል ውስጥ ያለው መንፈሳዊ እንቅስቃሴ? ከዛም በኋላ ደግሞ ጌታን የተቀበሉበት አጋጣሚ ምን ይመስል ነበር? ምን ተሰማችሁ? ያው እንደ ክርስቲያን ደስ ይላል፣ ግን እንደ ቤተሰብ ይሁን አድ ያረጋላችሁ ነገር እንዳለ አስባለሁ እና ያን አጋጣሚ አስታውሰኝ እስቲ ምን ይመስላል? በመጀመሪያ ስሜ የአብስራ ስዩም፣ በሚዲያ ደግሞ ስሜ ያዋንቲፓስ ይባላልው። ስለጋበዛችሁ እኔንም ቤተሰቤንም እዚህ ስለመጣ እናመሰግናለን እና እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በድጋሚ እንኳን አደረሳችሁ ማለት ፈልጋለሁ። ጥያቄው በጣም ደስ የሚል ጥያቄው ነው። ግን እኔ ሁሉ ጊዜ የኛን ህብረትና የኛን ህብረት መንፈሳዊ እንቅስቃሴ ሳይ በጣም የማይችሉ ግን በእግዚአብሔር ጸጋ የሚደገፉ ሰዎች ይበዙበት ነውና አሁን ለኔ ማይክነት ሰጣው ቹሜም ሲያወራ ከሰማሽ ብዙዎቻችን አገልግሎት ያቆምን ደግሞ ሚዲያ ላይም ስለምንታወቅ የተለያየ ነገር ላይ ኢቭን ቸርች ውስጥ ብዙዎቹ ማናገለግል ነበር። እግዚአብሔር ይሄን ንብረት ሲሰጠን እንዴት ነው የደካሞች ስብስብ የሚችል አምላክ ሲፈልግ ማለት ነው። ለረጅም ጊዜ ፍጅቱም የነበረው የተለያየ ነገር ለመስራት ከመፈለጋችን በፊት መንፈሳዊ ነው ከጌታ ከጊዜ እናሳልፍና ከተወሰኑ ጊዜቶች በኋላ ይሄ ነገር ወደኛ ሲመጣ ሰው ሁሉ እየናፈቀው ሲመጣ ማየት ጀመረ እና ሰው ይመጣና አንድ ማለት አሁን እኔ እኛ ህብረት ሰውን ለመጋ እንዲ ጆይን እንዲያረግ ማረጋው አንድ ሳምንት መጥራት ብቻ ሰው ኔክስት ዊክ ራሱ ይመጣል እና እግዚአብሔር በመካከላችን እጁን ሲገልጥ ቃሉን ሲያበራ አንዳንድ ጊዜ እያለፈ ሲሰራ ብዙዎች ምስክርነት ሲኖራቸው ማየት በቃ ያስደነግጣል። ደግሞ ይታወቃል እንደ ሚዲያ ሰው መልክ ያስፈልገዋል የሚዲያ ሰው እና ደግሞ አሁን ለሁሉም እንዳልኩሽ አሁንም ብንሰጥ እያንዳንዱ የሚታወቅ ድግመት ያለበት የሚዲያ ሰው እንደ እንትና እንደዚህ ስትወይለን ምንባልን እኔን ጨምሮ እና ስህተታችን የሚያስታውቅ ሁኔታችን የሚያስታውቅ ግን በብዙ አምላክ የሚረዳን አይነት ሰዎች ነን እንጂ እንደዛ አንመስልምና ላይቭ ላይ ደግሞ የምታዩት ነገር ውስጥ ያለው ሪፍሌክሽን ይመስለኛል በደም እና ላይቭ ላይ አንዳንድ ጊዜ ታቅዶ ምናምን የሚሆኑ ነገር እኔ እንጃ ውስጥም ነው ምልሽ እና እግዚአብሔር መንፈሱን ሲያፈስ እናቃለን። አንዳንዴ የሚገራረም ነገር ሲያደርግ እናቃለን። ትምህርቶችን ሲያስተምር እናቃለንና ላይቭ ስትሪም ላይ በጣም ከሚነካይ ነገር አንዱ በሚድል ኢስት አካባቢ ያለው አረብ ሀገር ላይ ያሉ ሴቶች ማየት አይችሉም እና የኛ ላይቭ እያዩ የሚሰጡት ምስክርነት አለ ከእንደዚህ ሀገር ነው መከታተላችሁ ያሉና በጣም እግዚአብሔር እያለፈ እየሰራ በጣም እግዚአብሔር እያለፈ የሚሰራው በሚችሉ በብርቶቹ ጸጋ ባላቸው ሳይሆን እንደኛ ደካማ በሆነን ነውና እግዚአብሔር ደግሞ ይሄን ድካማችን ይተቀማል ለብዙ ነገር እንደሚያበቃ አምናለሁና ውስጥ ያለው መንፈሳዊ እንቅስቃሴ የማይችሉ የጸጋ ጥገኛ የሆኑ ሰዎች ነን በሙሉ ከመን ወደ ፕሬዝዳንታችን ጀምሮ እስከታች ማለት ነው። በደም ስለምንተዋወቅ ማንም ላይ ያኮራ እና የጌታ ጸጋ ፈላጊዎች እና በዛ ምክንያት እስካሁን የሆነው ሆነዋልና አሁንም ጸጋው ይብዛልን እንደዛ ነው ልንል ምንችለው እሱ ብቻ ነው ያለን ጸጋው ነው ያለን። እንግዲህ በጭብጨባ መስማማታቸውን ገልጸዋል። እኔ ሁልጊዜ አስባለሁ ስለ እግዚአብሔር ጸጋ ያወራ ነበርና ጸጋ ነጻ ስጦታ አይደለም። እችላለሁ ብሎ የሚያስብ ሰው ለመሳሳት በጣም ቅርብ ነው አልችልም ብሎ ከሚያስብ ሰው በላይ እና ምክንያቱም ብዙ ነገሮችን በራሱ እንደሚችል ስለሚያስብና እግዚአብሔር አለመቻላችሁን ስለነገራችሁት ይመስለኛል እየረዳችሁ ያለው እና ብዙ ጊዜ ለምንድን ይሄን ጥያቄ ጠየቅኩትኝ የሚነሱ ሀሳቦች አሉ ላይቭ ላይ ወይም ደግሞ ካሜራ ቁጭ ብሎ ሲጸለይ ወይ ሆኖ ነገር መንፈስ ያላችሁ መንፈስ እንቅስቃሴ ምናምን ነገር ሲተላለፍ ለዚህ ማህበር ብቻም ሳይሆን ለሁሉም ነገር ያ ነገር ሲተላለፍ ለታይታ ይመስላል ለሰው ማለት ነው መንፈሳዊ ነገርን ለማይረዳ ሰው መንፈሳዊ ነገርን ለማያቅ ሰውና ይሄን ነገር እንድናነሳ ይፈለኩትኝ ለዛ ነው ይሄ ሪል እግዚአብሔርን ጠረን ሪል እግዚአብሔርን የመንፈስ ቅዱስን
ነገር የሚያቅሰው ይረዳል ያስታውቃል ስለሚያስታውቅ አንዳንድ ያጋጥሟቸው ያቅም ድራማ የፈለገ ብታስመስሉት ወይ መንፈሳዊ ነገር አርት ቲም ላይ አገልግላችሁ እንደምታውቁ አስባለሁኝ እና የሚመስል ነገር ነው እንጂ የሆነ ነገር አይደለምና ግን የእውነት ሲሆን ያስታውቃል እና በዚህ አጋጣሚ ለማለት መፈልገው ነገር ቢኖር መንፈሳዊ ህይወት ድራማ አይደለም ለታይታ የሚደረግ ሳይሆን የእውነት የሚደረግ ነውና ከውስጥ ውበት ትክክለኛ የተፈጥሮ ውበት ከውስጥ የሚወጣ ውበት ነው ሰው የበላውን ይመስላል ፊቱ ይባላል ጥሩ ነገር የበላ ሰው ጥሩ ፊት አለውና ጥሩ የሆነ ጸሎት ጥሩ የሆነ ቃል ከእግዚአብሔር ጋር ጊዜ ማሳለፍ መንፈሳዊ ህይወት ላይ ሞር ፎከስ አድርጎ መስራት ሚዲያ ላይ ወጣችሁ ስትታዩ ሻይን ማድረግ እንድትችሉ ያደርጋችኋል ብዬ አስባለሁ ሰዎች በእናንተነታችሁ ሳይሆን ባላችሁ መንፈሳዊ ነገር ሪስፔክት እንዲያደርጓችሁ ስለሚያደርግ ማለት ነውና ያብዬ እግዚአብሔር ይባርክ ሁላችሁንም እግዚአብሔር ይባርካችሁ ከናንተ ብዙ እኔ ተመረያለሁኝ ተመልካቾቻችንም ደግሞ በደንብ እንደሚማሩ ተስፋ አደርጋለሁ እንግዲህ ሁላችንም ስልኮቻችንን ያዝ እናደርጋለን ቡና እየጠጣን ስልካችንን ያዝ እናረጋለን ከዛ ዩቲዩብ እንገባለን ኢቫንጀሊካል ሚዲያ ከዛም በኋላ የሎጎ ያለበት ሎጎአችንን ካላወቃችሁ ኢቫንጀሊካል ሚዲያ ነው የሚለው እስቲ ኢቫንጀሊካል ሚዲያ ካውንስል እሺ ከዛም ቲክቶክም ግቡ እንግዲህ ተመልካቾቻችን እናንተም ሰብስክራይብ እንዲሁም ፎሎ ሼር ኮሜንት ኮፒ ሊንክ ያደረጋችሁ ፕሮግራማችን እንድትከታተሉ እንጋብዛለን በድጋሜ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሞትና ትንሣኤ መታሰቢያ በዓል እንኳን አደረሳችሁ እንኳን አደረሰን አሁን አንድ ነገር እንወያያለን ሁላችሁም እዚህ ያላችሁት የሚዲያ ሰዎች ናችሁ አንድ የመጨረሻ ጥያቄ ስለማህበራችሁ አንድ ጥያቄ አለኝ አብዛኞቻችሁ ኦልሞስት አይ ቲንክ ሁላችሁም ቲክቶከር ናችሁና ክርስቲያን ፋሚሊ ቲክቶከሮችን ብቻ ነው ወይ የሚያቅፈው ይሄንን ምላሽ ስጡንና ወደ ቀጣዩ ፕሮግራም እንሄዳለን እሺ ክርስቲያን ፋሚሊ ስሙ ላይም ክርስቲያን ፋሚሊ ሶሻል ሚዲያ አሶሲዬሽን ነው የሚለውና እንደ ስሙም እንደምንረዳው ከሆነ ቤዝድ ያደረገው ቲክቶክ ላይ ቢሆንም ግን ሶሻል ሚዲያ ማህበር አባል የሆነ የትኛውም ፌስቡክ ላይም ዩቲዩብ ላይም የሚንቀሳቀሰው አሉ በስራችን ዩቲዩብ ላይ የሚንቀሳቀሱ ፌስቡክ ላይ የሚንቀሳቀሱ አሉ አርቲስቶች አሉ መሀላችን ላይ ጀስት ፊገር አውት የሆኑ ቲክቶኩ ስለሆነ ነው እንጂ ሁሉንም ሶሻል ሚዲያ ያቀፈ ስለሆነ የትኛውም የሶሻል ሚዲያ እንትን ሰው ቢመጣ ሁላችንም ለመቀበል ዝግጁ ነን እንደ ማህበርም እንደ ግለሰብም ሁላችንም ዝግጁ ነን መልካም የብዙዎች ጥያቄ ይሆናል ብዬ ስላሰብኩኝ ነው ያው ሲያችሁ ሁላችሁም ቲክቶከር ስትሆኑ የዛ ነው ወይ የሚል ጥያቄ እንዳይፈጠር ነገሮችን ብጅታውን ለማጥራት ያህል ነው አሁን አንድ ነገር እንወያያለን ሁላችሁም ሀሳብ ብትሰጡ ደስ ይለኛል በተለይ ያልተሳተፋችሁ ሰዎች ስለ ዲጂታል ወንጌል ወይም ደግሞ በዲጂታል መንገድ ወንጌልን ስለመስራት ስላለው ፈተና ከዛም በኋላ ደግሞ ስለሚታለፍበት መንገድ እንወያያለን በቲክቶክ መንደር አብዛኞቻችሁ ቲክቶከር ስለሆናችሁ በቲክቶክ ዙሪያ እናንሳና በቲክቶክ መንደር ክርስቶስን መምሰል ምን ይመስላል ስለዛ ነገር እንነጋገር ክርስቶስን መምሰል ማደጋችሁ በነገር ሁሉ ይገለጥ ይላል መጽሐፍ ቅዱስና ማደጋችን በየትኛው ነገር በመንሰራቸው በእያንዳንዳቸው ነገሮች ክርስቶስን የሚያሳይ ነገር መሆን አለበት ብለን እናምናለን እናንተም በዚህ እንደምታምኑ አስባለሁ ስለዚህ አሁን እንደ ማህበር ወይም እንደ ቤተሰብ ሳይሆን እንደ ግላችሁ ነው የምትመልሱልኝ ማለት ነውና በቲክቶክ መንደር ላይ የክርስቶስን መምሰል ምን ይመስላል ቪዲዮዎቻችሁን ሰዎችን ወደ ጌታ እየመሩ ነው ወይ ስፔሲፊክስ አረጋው ቪዲዮዎቻችሁ ወይም ደግሞ ምሰሯቸው ኮንቴንቶች ወይም ደግሞ እኔ ምሰራው ቪዲዮ ሰዎችን ወደ ጌታ እየመራ ነው አይደለም የሚላውን ነገር ሐሳብን መጨመር ይችላልላችሁ እቺን ነገር ታብራሉልናላችሁ እጣው አንተ ላይ ወድቋል እሺ ስሜ አላዛር በላይ ይባላል አሁን ከጥያቄው ስንነሳ በሶሻል ሚዲያ
ስፔሻሊ ደግሞ ክርስቲያን ስንሆን ያለን ቻሌንጅ ባይዚ ከባድ ነው ያስባለሁ ከሌላው ኮንተንት ክሬተሮች አንፃር አንደኛ ለዚህ ምክንያት ይሆናል ብዬ ማስበው አብዛኞቻችን ዘንድ ክርስቲያናዊ ነገር ስታንጸባርቂ አንቺን የሚያዩበት መንገድ አብዛኛው ተከታዮችሽ ፍጹም እንደሆነሽ አድርገው ሊያስቡ ይችላሉ የሆነ ስተት ከተገኘ ያን ነገር በጣም ኤግዛጀሬት ይደረጋል አንድ ስተትሽ እድሜ ልክሽን እየተጎተተ ሶሻል ሚዲያ ላይ መቀባበያ ልትሆን ትችያለሽ እና ለቀጣይ ስራሽ ፈተና ይሆናል ብዬ አስባለሁ ከዛም ባለፈ ደግሞ እርስ በርሳችን ደግሞ በዚህ በወንጌል አማኙ ስፔሻሊ በወንጌል አማኙ ዘንድ ያለው የወንጌል አረዳድ ወይም የዶክትሪን ልዩነት ብዙ ሰው እንዲባላ ያደርጋል ብዬ አስባለሁና ያንን ሰብሮ አንድ አድርጎ ነገሮችን ለማስቀጠል በጣም ከባድ ነው ብዬ አስባለሁ ቻሌንጆቹ እንደዚህ አይነት ቻሌንጆች አሉ ከዛም ባለፈ ደግሞ አሁን አይተሽ ከሆነ እዚህ እንትኖች ውስጥ ከተለያየ ቤተክርስቲያን ነው የመጡት አንድ ቤተክርስቲያን አይደለም የተለያየ አመለካከት ነው ያላቸው የተለያየ ዶክትሪን ነው ያለው ሶሻል ሚዲያ ላይ ደግሞ ያው ትንሽ ፎሎወር ሲመጣ ኢጎ ትኖራለች ያንን ኢጎ ሰብሮ ደግሞ አንድ አድርጎ ለማስቀጠል ደግሞ የሚከብድበት ምክንያት ይሄ ነው ብዬ አስባለሁና እንደኔ ቻሌንጅ ይሆናል ብዬ የማስባቸው ከሶሻል ሚዲያ አንፃር እንደዚህ አይነት ነገሮች ለኛ ቻሌንጅ ናቸው ብዬ አስባለሁ መልካም ሁላችንም የሱን ሐሳብ እንጋራለን ብዬ አስባለሁ ሁሉ ጊዜም ቢሆን መንፈሳዊ ነገር ውጊያ ያለበት እና ሞር ደግሞ ዲጂታል ዓለሙ ላይ ስመጡ ከኛ ይልቅ ለሌላው ዓለም ምቹ የሆኑ ብዙ እድሎች አሉ ቫይራል ከመውጣትም አንፃር ከብዙ ነገሮች አንፃር ከፕሮሞሽን እና ኢቭን አምባይታችሁ ከሆነ የሆነ ድርጅት ክርስቲያናዊ ድርጅት ሆኖ ራሱ አምባሳደር ለማድረግ የሆነ ነገር ለማድረግ አማኝ ያልሆኑ ሰዎችን ሲጠቀም አይስተዋልም ወይም የወንጌላውያን አማኝ ያልሆኑ ሰዎችን ሲጠቀም ነው ብዙ ጊዜ ምናስተውለው ነገርና ይሄ ነገር መስተካከል አለበት ብዬ አምናለሁኝ እኔም እንደ ግሌም እንደ ኢቫንጀሊካል ሚዲያም በዚህ ነገር እንስማማለን ሐሳብ ሌሎቻችሁ መስጠት ትችላላችሁ ለአንድ ደስ ላለ ሰው ስጥልን በዜማም መናገር ትችላለሽ በድጋሚ እንኳን አደረሳችሁ ክርስቲያን ፋሚሊ ለኔ በጣም ቤተሰቦቼ ናቸው ስልሽ ትንሽ አይ ቲንክ እዚህ ግሩፕ ላይ እኔ በመቅረት አስቸጋሪ ነኝ ግን በጣም ይሄ መናፈቃቸው ፍቅር ያለበት እንትን ነው እሱን ለመናገር ብዬ ነው በጣም ነው የምወዳችሁ እሺ እነሱም እንደሚወዱሽ በጭብጨባቸው ገልጠዋል ምሳሌው ኮንቴንት አይ ቲንክ ዘማሪ ነው አንቺና መዘምራቸው ዘማሪዎች ወይ መለቃቸው ቪዲዮዎች ሰዎችን ወደ ጌታ እየመሩ ነው ብለሽ ታስቢያለሽ ወይ ሳውን አንዳንድ ምንሰራቸው ነገሮች ከአገልግሎትም ጭምር ነው አይደል መንፈሳዊ ስራ ስለምንሰራ ማለት ነውና ከዛ ነገር አንፃር ሰዎችን ወደ ክርስቶስ እየመራ ነው ወይ ብለሽ ታስቢያለሽ ኮንቴንትሽ እኔ በበኩሌ ያው እንደዚህ በድፍረት ያልኩሽ በግልጽ ደውለው ስለሚነግሩኝ ነውና በዛ በጣም ደስተኛ ነኝ ያም የሆነው ደግሞ እግዚአብሔር በሰው አይደለም የሚጠቀመው እና እኔን ለመጠቀሚያነት እሱ ስለመረጠኝ በጣም ደስተኛ ነኝ እና ደግሞ ሶሻል ሚዲያ ላይ እግዚአብሔር ሰው መርጦ ሲያወጣ አሁን ላይ ብዙ ሰው ሶሻል ሚዲያ ላይ ነው ያለው ብዙ ነፍስ ማለት ውጭ ላይ ወንጌል ሰሪ ብቲ አሁን ሁሉም ስልክ ላይ ዝቅ ብሎ ነው የሚሄደው እና እዛ ያልሰማውን ግን በስልክ ብትመጪ በስልክ ይሰማሻል እና ለዛ የስልክ አገልግሎት ላይ እየተመረጥን ሰዎች ነን ብዬ አስባለሁ እዚህ ያለ ነውና ሶሻል ሚዲያ ለወንጌል ስንጠቀም እንዴት ነው ክርስቶስን ማሳየት ያለብን ፐርሰናል እንትናችን እዛ ብዙ ባናሳይ ጥሩ ነው ብዬ ነው ማስበው እኔ አሁን ሶሻል ሚዲያ ላይ የሚያቀኝ ሰውና በአካል በጣም ሃፒ ሰው ነኝ እስቃለሁ ፈኒ ነኝና ሶሻል ሚዲያ ግን ያቺ ዊንታ የለችም ያቺ ዊንታ በጭራሽ የለችም ቢካዝ እዛ ብስቅ የሆነ ነገር ባረግ ወይኔ የዊንታ ፈገግታ ወይኔ እንትን ብሎ በጣም ስልሽ ይሄ አላ የራስሽ የሆነ ይኖራል ግን ብዙ
እንትን ግላዊ የሆነ ነገርን ካላሳየን የምር ወንጌልን ይዘን ወጥተን ምንም ወንጌል ማንሰራበት ምንም የለም። ምክንያቱም ጌታን ነው የምናሳይበት። አመሰግናለሁ። ተባረኪ። ብዙ ነገር ተመልካቾቻችንም እኛም የተማርን እንዳለን አንዳችን ካንዳችን ሐሳብ የተለዋወጠን እንዳለ አስባለሁ። ቡናው ባዶ እንዳይሆንብን ዳቦን እንቁረስና እንቀጥላለን ውይይታችንን። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ኢቫንጀሊካል ሚዲያ ማህበራዊ ሚዲያ ክፍል ኃላፊ የሆኑት አቶ ያሬድ እንዲሁም ደግሞ ድጋሜ ከአላዛር ጋር ዳቦን ቆርሰን እቺን ዳቦ ደግሞ እየተቃመስን ተባረኩ። አጨብጭቡ። የእግዚአብሔር አምላካችን ስም የተባረከ ይሁን። ዳቦ ተቆርሶ እስኪዳረሰልን ወይ ደግሞ እየተዳረስን እየበላን እንቀጥላለን። እስቲ ስለ ኮሜንቶቻችሁ እናውራ። ኮሜንት ላይ ብዙ ኔጌቲቭም ፖዚቲቭ ነገሮች ይሰጣሉና ተነካቸው አብዛኞቻችሁ እና በዛ እነዛን ነገሮች እንዴት ነው የምታልፏቸው? እና ደግሞ ሳይኮሎጂካሊ የሚጎዱ ነገር የለውም ወይ? ስለሱና ስላጋጠማችሁ ገጠመኝ አለው ብላለች። አለው ስትል ጆሪ ውስጥ ገባ። አለ እዚህ አካባቢ አጋጠማችሁ ገጠመኝና ከፈለጋችሁ ኮሜንቱን መናገር ይችላልላችሁ ወይም ደግሞ ያንን ጊዜ እንዴት እንዳለፋችሁት ብትነግሩን። እኔ ብዙ ጉዳት አልደረሰብኝም፣ ግን አብዛኛው ቪዲዮዎች ላይ የምሰራው ቁጭ ብዬ ነውና እንትን አንቺ እግር የለሽም እንዴ ምናምን ብሎ ምንም አልደረሰብኝ። አዎ መቆም አትሺም ብቻ እንደዚህ አይነት ነገር ብሎኛል ነው እና ሙድ የሚያዝብኝ በዛ ነው። በቃ ያን ነገር ስታዩ ማለት ሲቆይ አክቹሊ ትለምጂዋለሽ ምናምን፣ ነገር ግን መጀመሪያ ጊዜ ላይ እንደዛ ሲሉሽ ምን ነበር የተሰማሽ ስሜት? ይብስብኛል። ኧረ እንደውም በተደጋጋሚ ነው የምሰራው። ኖርማል ዌልካም። አይ አንድ ላይ ነው የምንሰራውና ጉዳት አይደለም፣ ግን አብዛኛው ጊዜ ተደጋጋሚ የሚደርሰን ኮሜንት በእንትን ነበር የምንሰራው በእንደዚህ አይነት ወንበር እንደ ከበሮ ማለት ነው። እና ያው መዝሙር እንደሆነ የሚያውቅ መዝሙር እንደሆነ የሚያውቅ ይገባውና ያመልካል። እና ግን አብዛኛው ጊዜ ኮሜንት ላይ አንድ ኮሜንት ላይ ራሱ በጣም ብዙ ላይክ የሚያገኙት እስክስ የማን ዘፈን ነው ምናምን አይነት እንትን አለው። አብዛኛው ይሄ የወሎ ምናምን ቺክቺካ ምናምን በደንብ ከበሮ እየመታው እኔ እሷ እየዘፈነች ምናምን በሱ ነበር በደንብ የሚታይ ነበረው። ጭራሽ ጌታ ሆይ ተነሽ ይለኛል ለጌታ ዘምሪ ያደረገልሽ ማዳኑንም አውሪ ከበሮ ይመታ በገናው ይደርደር ምስጋናውን አምጦ ለስሙ ይዘመር እንደኔ ያሉ ከሞት የዳኑ እንደኔ ያሉ
በዚህ መዝሙር ምክንያት ብዙ ነገር ደርሶብናል እና ለዛ የሰጣችሁት ምላሽ ነበር? አረ እኛ እንትን አንልም። ምን ኮሜንት እንሰጣለን? ይሄው ራኒ ታጋለች። ኮሜንት አንመል ጥሩም መጥፎም ቢሆን አይተን ነው የምናልፈው። አላዛር የሚለው ነገር እንዳለ አስባለሁ። እስቲ የኔ ኮንተንት አንዳንዴ አስተያየት ነው የምሰጠው ብዙ ጊዜ ማለት ነውና የሆነ ጉዳዮች ላይ አስተያየት እሰጣለሁና ያው የራሴን ኦፒኒየን በብዛት ስለሆነ ሌሎችንም ያማክላል ብዬ የምሰጣቸው አስተያየቶች ሁሉም ላይ ስማማበት ይችላል። ሶ ተቃራኒ የሆነ ሰው ይመጣና ይባርከኛል ማለት ኮሜንት ላይ ማለት አንዳንዱ በመሳደብ ጌታን የሚያስከብረው ይመስላል። አንተ እንደዚህ የሆንክ ልጅ ምናምን ነገር ብሎ የሆነ ነገር ሊልሽ ይችላልና እኔ አንድ ማረሳው ምንድነው ራንደም ቪዲዮን ዝም ብዬ ላስታውሰው ቪዲዮን ግን ሰርቼ እስኪ ባክህ መጽሐፍ ቅዱስ ግዛልኝ ብሎ ኮሜንት ሰጠኝ። ከዛ ወዲያው ብዙ ሰዎች ኦልሞስት 3-4 ሰዎች የታለ አድራሻ ስጠኝ እንገዛልሃለን ምናምን ነገር ብለው ሰጡት አድራሻውን። ከዛ ኦኬ አድራሻን ንገሬ ብዬ ጽፌለታለሁኝና ከዛ በኋላ ሲለዋወጥም አይቼዋለሁ እንዲገዛለት ማለት ነውና ኦኬ ቴንኪው ምናምን ተባብሎ እንደጨረሰ አይቼዋለሁኝና ከዛ ኢንቦክስ ላይ መጣና ለምን መጽሐፍ ቅዱስ ማትገዛልኝ አለኝ ሰውየው መጥቶና ከዛ አይ ቲንክ እንደጨረስክ እኮ ነበር ማቆ ከሰዎቹ ጋር እንደተደዋወልክ ምናምን ሲለው ድሮም እናንተ ክርስቲያን የምትባሉ እንደዚህ በሶሻል ሚዲያ ብቻ ነው ራሳችሁን የምታሳዩት ምናምን ብሎ ጀጅ ለማድረግ ሞከረ ማለት ነው። ከዛ በኋላ ዘም አልኩትኝ ምንም ማለት መግባባት አንችልም ከዛ በኋላ ማለት ነው። እያንዳንዱ ቪዲዮ ከዛ በኋላ እየጠበቀ ይባርከኛል ማለት ነው በኮሜንት ምናምን። እኔ ደግሞ ያው በፌክ አካውንት እየገባ እንትን ለዋለሁ መጨረሻ ላይ ያው ብሎክ አደረኩኝና ተገላገልኩ ማለት ነው። እሺ አማን ያሉ ነው። እሺ ስሜ አማኑኤል ዳንኤል ይባላል። የኔ ኮንተንት ትንሽ ከበድ ይላል ስል አሁን ከረንትሊ ካለው ነገር ጋር ተቃራኒ ነው ማውራው ብዬ አስባለሁ። ትክክል ሆኖ ግን ሰው ዘንድ ትክክል ያልሆነ መስሎ ይታያቸዋል ብዙዎቹና ቅድስና ለእግዚአብሔር በሚል ከዛ ደግሞ ፎከስ አድርጎ ክርስቲያናዊ ጮኝነት ላይ ነውና እማያቅ ሰው አለ። ክርስቲያን ሆኖ በእግዚአብሔር ቤት አድጎ በእግዚአብሔር ቤት ተወልዶ የእግዚአብሔርን ቃል ያውቃል የምንለው ወጣት ስለ ጮኝነት ምን ታስባለህ ተብሎ ቢጠየቅ ክሊር የሆነ ነገር አይናገርም። ምክንያቱም እንደ ክርስቲያን ጮኝነትን ስንጀምር እግዚአብሔር በትዳር እንዲባርከን አስበን ነው የምንጀምረው እንጂ ዓለማውያን እንደሚያደርጉት የስጋ ፈቃዳችንን ፈጽመን ለማለፍ አይደለም። እና ብዙዎች አሁን ተመሳስለናል እዚህ ጉዳይ ላይ እና ትንሽ ይሄንን ኮንተንት ይዤ ስመጣ አንዳንድ ክርስቲያኖች ለምን ይወራል የሚል አይነት ነገር አለ። ለምን ይወራል ሲል ለምን እናወራዋለን? ይሄ መደበቅ ያለበት ነገር ነው። ከዛ ግን እንደዛ ብሎ የሚያወራው ያ ግለሰብ ከጓደኞቹ ጋር ግን በጣም ፍሪ ሆኖ የሚያወራበት አይነት ነገር ነውና እኔ ይሄንን ኮንተንት ይዤ ስመጣ አስቤው አይነት ሳይሆን እግዚአብሔር ልቤ ውስጥ አክብዶት ነው ብዬ አስባለሁ። ምክንያቱም ቸርች ውስጥ ያሉ በጣም በዙሪያዬ የማየዋሉና ያላገቡ ማግባት እየፈለጉ ትዳርን እየፈለጉ ዊሽ እያደረጉት ግን በዛ ነገር ያልተባረኩ ሰዎች አሉ። በምንድነው ብዬ እነዛን ቼክ ሳደርግ ብዙዎች በቃ ይሄ መሀል ላይ ሀፕን በሚያደርግ ነገር አምኜው ከዳኝ የሚባሉ ነገሮች አሉና እነዛ ሰዎች ላይም ችግር አለ። ይህ ማለት ሰው ፍጹም አይደለ? ሰው በተለያየ ሁኔታ ወደ ኋላ ባክ ሊያደርግ ይችላል። ክርስቲያን ስለሆነ ብቻ ብቁ ነው ማለት አይደለም። እና ብዙ በተለይ ለእህቶች ታደላለህ ባላለውና ሲሪየስ ሆኜ የማወራው ከምን አንፃር ነው? ቸርች ውስጥ ያለ መርህ አለ። እንደ ክርስቲያን አንድ ክርስቲያን እጮኝነትን ሲያስብ ምን ማሰብ አለበት? የመጀመሪያና ሁሉ ጊዜ የምለው ነገር አለ። ክርስቲያን ነው ወይ? እግዚአብሔርን ያውቃል ወይ? አሁን ሰው አልፎ እየሄደ ያለው ቸርች ውስጥ ካለ ሰው ጋር እጮኝነት ከመመስረት ይልቅ ዓለማዊ ከሆነ ሰው ጋር ነው እያደረገ ያለው። ለምን ሲባል ቸርች ውስጥ ያለው ሰው ትሪት አያደርገኝም፣ የሆነ ፍቅር አይሰጠኝም የሚል አይነት አመለካከት እህቶች ጋር አንዳንድ ጊዜ አለ። ወንዱም ደግሞ አልፎ ሄድና ለምንድነው ሲባል
አይ አንዳንድ ነገሮች ፈታ አታረገኝም ወይ የሚባሉ በሁለቱም ሳይድ ትክክል ያልሆኑ ፊድባኮች አሉና ያንን በቻልኩት መጠን አንደኛ ብቻዬን ሳይሆን ቸርች ውስጥ ካሉ በእጮኝነት ከሚያስተምሩ ከኔ በተሻለ በትዳር ውስጥ ያሉ ሰዎችን እያማከርኩኝ ትዳር መልካም የሆነ እግዚአብሔር ፈቃድ እንደሆነ እግዚአብሔር የሚታይበት ትልቅ ተቋም እንደሆነ ያሰቡ እዛ ነገር ላይ ይሰራለሁኝና እዚህ ነገር ላይ ሲሰራ በተደጋጋሚ ጊዜ ቻሌንጅ ይገጥማል። ቻሌንጅ ክሊር ነው። ቻሌንጅ የሚሆንብኝ ነገር ቅድም እታችን ቢራቢሩ በቅጽል ስም ስታወራ ያለ ነገር አለ። የራሴን ላይፍ እንዳወራ በጣም እገደዳለሁኝ። በጣም ማለት ነው ስላችሁ ፐርሰናል የሆነ ነገር እንዳልደብቅ በጣም ግን አላደርገውም። ማላደርገው ምንድነው ባወራኮ ኖርማል ሊሆን ይችል ይሆናል ግን የሚሰናከል ፐርሰን ሊኖር ይችላል ብዬ ፈራለሁ። ስላችሁ የሆነ መስመር ላይ እኔ ትክክል ብዬ ማወራውን እንደ ባይብል ሊካሊ እናገራለሁኝ። ከዛ የራሴ ላይፍ ሳወጣ ከኔ ላይፍ አንፃር ሰው ኮምፔር ማድረግ ይጀምራል። ያን ደግሞ አልፈልግም። ስለዚህ ሁሉ ጊዜ ማወራው የምናገረው ሰውም እንዲሰማኝ የምፈልገው ትክክለኛውን እንደ አንድ ክርስቲያን ቤተ ክርስቲያን ውስጥ ያለን የጮኝነት መስፈርት የሚባሉ የሚቀመጡትን ወዮችን ነው ማውራውና በዚህ አጋጣሚ ኮሜንት ላይ የመጣችሁ አግብተሃል ወይ ጮኛለሁ የምትሉኝን በጌታ ፍቅር ምርጫ ቅስቀሳ ይመስላል ግን አረ ብቻ ተባረክ መልካምም ሊሆን ይችላል። ይሄን ነገር እንድናነሳ የፈለኩት ምንድነው ኮሜንት ላይ ብዙ ጊዜ መልካምም ያልሆኑ መልካምም የሆኑ ኮሜንቶች ይሰጣሉና ያንን ነገር እናንተ ደግሞ ትላልቅ ፎሎወር ያላችሁ ሰዎች ናችሁ በዚህ መሀል የተገኛችሁት እና ያለዛ ነገር የምትሰጡት ምላሽ ምንድነው? ምክንያቱም ነገ ላይ ወደ ቲክቶኩ የሚቀላቀሉ ከዛን አካውንታቸው የሚያደርጉ እንደዚህ አይነት ሰዎች አሉና ኔጌቲቭ ነገር ሲሰጣቸው ወዲያው ትተው ይወጣሉ። ለዮኒ አንድ ሁላችንም ስለሰራን ፕራንክ እናወራና እንዴት ነበር እሱን አጋጣሚ አንዷ እኔ ነበርኩ ፕራንክ የተሰራውትና ለሰው ልኬ ነበር ምናምን ወይኔ እንዳለው እኮ አደረገኛ እዚህ በሱ ስንዝናና ምናምን አሜን አሜን እና በመጀመሪያ ላከኝ እንዴት መጣ ሐሳቡ ከዛም በኋላ ደግሞ ያንን ፕራንክ ለማድረግ ምናምን ሐሳብ ኮሜንቶችስ ምን ነበሩ የዛኔ እንደ ሀገር ነው ፕራንክ ያደረከን ምናምን የሚሉ ነገሮች አንዳንድ ነገሮችን እያየው ነበረ እና ስለሱ ቪዲዮ ብታወራል ስለሱ ሳስምቤ ይመጣል ባለ መሄድ ይችላል ጀስት እንደ ኖርማል ነው የጀመርኩት መጀመሪያ ላይ እንደ ኖርማል ነው የጀመርኩት ግን ሐሳቡን መጀመሪያ ላይ ይሄን ሳስብ ጀስት በቃ ውጪ እንደሚፈልግ እንደማንኛውም አበሻ ሰው አሰብኩት ግን እኔ በጣም ፈልግ ነበር እንደ ኖርማል አበሻ ሲሆን ከዛ በለጠ በጣም ፈልግ ነበር አሁን ላይ እግዚአብሔር ይመስገን የኔ መሰለ ህብረት ስላገኘ የሜዳ ሐሳብ ብዙም የለኝም እና እንዲህ አይነት ሐሳብ ስላለኝ መጀመሪያ ላይ ለሜዳ ያሰብኩት ጀስት የሆነ አጋጣሚ ነበር ለሱ አጋጣሚ ወደ ዱባይ መሄድ ነበረብኝ ወረዛ ሲሄድ እንዲሁ ዝም ብዬ ነው አብሮኝ ሲሄዱ የነበሩ ልጆችን ቻው ምናምን እያልኩ ቪዲዮ ተቀረጽኩ ፕሌን ውስጥ ምናምን ዝም ብዬ ቪዲዮ ቀረጽኩ ከዛ ውጭ ያለ ጓደኛ ያለ እሱ ያለው ገዛ ያለው ምንድነው አሜሪካ ያለው ጓደኛ ቪዲዮ ይልክልኝ ነበርና እነሱን ቪዲዮዎች ገጣጠምኩና እንደሚሆን አርጌ ብቻ ማታ ላይ ለቀኩት ስዛ ስገባ ለቀኩት ከዛ ጧት ስነሳ ስልኬ እምቢ ብሏቸው ዋትስአፕ ላይ ደወሉ ሰዎች አሉ ቴሌግራም ላይ ደወሉ ሰዎች አሉና ማዘርጌ ደውሉ ነበር በቃ ልጅሽ ሄዳ አይደለ ምናምን ከስራ ቦታ እኔ እንተነኝ በመሰራበት ቦታ ላይ ሰዎች ምናምን ሳይነግረን ሄደ አለቄ ምናምን አኩርፎኝ ነበር ሳይናገር ሄደ ምናምን ተብዬ መልቀቂያ ምናምን ሳልጠይቅ ሄዳን ተብዬ ብዙ አይነት ነገር አሉ እና እኔ እንደ አጋጣሚ ነው የለቀኩት ከዛ ሳየው ደስ ይላል እዛጌ ነበር እንኳን ደስ አለ እንኳን እግዚአብሔር ረዳ ምናምን ብዙ አይነት ነገር ነበርና እነሱ ነገሮች በደንብ ያሟሟቁኝ መጡ ከዛ ዴይ 1 ዴይ 2 ምናምን ያልኩ መፖስት ጀመርኩኝ እዛውኝ እሱ አልፎ እዚህ ዴይ 3 4 ያልኩ ስፖስት እዚህ ኢትዮጵያ መጥቼ ነበር ከዛ እዚህ ከመጣው እዚህ መጥቼ ዴይ 4 መፖስተውን ነገር አጣውና ስካይላይት ሄጄ ስካይላይቱ እንዳይታይ አድርጌ ሊፍቱን ስወጣ እንዲ ቀረስኩና ራሴን ዴይ 4 ብዬ ለቀኩት ዝም ብዬ ማለት እሱንም ሰው አልባነነብኝም ትንሽ የዛን ሰሞን ትሬንድ ስለነበርኩኝ ሰው መንገድ ላይ እንዳይለየኝ ምናምን ኮፍያ ምናምን አረግ ነበር
እዛ ጋር የተቀመጠ ጓደኛ ያለና ከሱ ጋር መንገድ ላይ እየሄድን አንዱ ልጅ መጣና የሆነ ልጅ ታታቆም ይሄ ላከኝ እያለ እሱ ሄደ እኮ አንተስ ፕሮሰስ ምን ላይ ደረሰ ምናምን ሲል ማሱ አልሄደም ማሪያውና ምናምን ብሎ አስበልቶኛልና ምንም ተነሳስቼ ወይ እንትን ብዬ ያደረኩት ነገር አለ። ከዛ በቃ በጣም እንትን እያልኩኝ ሰዎች ይሞክሩልኝ ነበረ ምናምን እንደ እግዚአብሔር ፍቃድ ሳይሆን ቀርቶ ከዚህ ቲም ጋር እንደገናኝ ትልቅ መንገድ ከፍቶ ከዛ በኋላ ነው እነዚህ ልጆች ያገኙዋቸው። አዎ ከዛም በኋላ ነው የተገናኘ ነው። ከዛ በኋላ ነው የተዋወቅ ነው። ጌታ ወደዚህ ቤተሰብ ላከው። አይ ያብስራት እዝ ብሎት የሚስቀው የሆነ ሰዓት የሆነ ኤምባሲ አፕላይ አድርጌ ምናምን ጨርሼ ቻው ብያቸው ምናምን በቃ ኦሬዲ ተመቶላል። በቃ ማክሰኞ ሰር ከተባልኩ በኋላ ማክሰኞ ለወስድ ሲሄድ በዶክመንት ምክንያት ሪጀክት ተደርጋል ተባልኩ። ከዛ የኔ አብስራን ቻው ብያቸው ምግብ አብሬያቸው በልቼ ምናምን ነበረ ቀኑለትና ብዙ ነገር ነበርና ኮሜንቶች አሉ ኮሜንቶች ብዙ አሉ። ያኔ በነበረ ሄድኩ ባልኩበት ሰዓት ላይ ነግሮኝ ነበረ እሱ ከመሄዱ ከ3 ወር በፊት ቪዛ ምን እንደተመታለት አቅ ነበረ ምና የሚል ሰዎች ነበሩ። እንደተመታለት ባይዘው ላከኝ ሲቲ አሁን ትንሽ አዳላሽ እንጂ ላከኝ እሱ ሲሄድ ፈለጉን ተከትያለሁ ብሎ ላከኝ ቁጥር ነበር። በጣም እስካሁን እኛ ቲም ውስጥ ያልተነሳ አረስ ነው የሱ ላከኝ ቁጥር ለትሎ ማምጣት። ባንዲራ ገዛ ወዲያው ደውሎ ባንዲራ ገዛልኝ። ገዛ ራሱና ቤቱ ሰቅሎ ላከኝ ቁጥር 2 ብሎ መስራት ጀመረ። ከዛ ዮኒ እዚህ እንደሆነ ሲያቅ አካውንቱን በስሙ ቀየረው። እና ያለው ነገር ይሄ ነው እዚሁ ላይ ማለት ነው። እሺ ዮኒ ሊሄድ የነበረበት ሰሞን ላይ ነው የተገናኘ ነው። ከዛ እኛ ዮኒ ጓደኛ ሆነን ከዛ አንድ ወር እየሆነ ምናምን ይመጣል እና እኔ ዮኒ ዮፊ እና አላዛር ከዚህ ቲም በፊትን ባሲየን ተዋወቃለን። በፊትን በነበረው ግን እየመጣ በሆነ ጊዜ ቲሙ ሊያወራ ሊገናኝ የተገናኘ አይ ቲንክ ማክሰኞ እንደዚህ አይነት ቀኖች ላይ ነው እና ዮኒ ሊሄድ የሚችልበት ቲሙ እንዲመሰረት የመጀመሪያው ስብሰባ ከሆነ በኋላ ባሉት ቀኖች ነበር የሚሄደው እና እርግጠኛ ነው እንደሚሄድ በቃ እኛ ማውቀናል። በደንብ ነው ጋበዘን በደንብ ነው መላምና እርግጠኛ ሆናል በቃ እና ጓደኝነታችን አሪፍ ስለሆነ በየቀኑ ምን ወክና ያረጋል እናወራለን ምናምን እና በጣም ጥሩ ጓደኝነትና ደብሮናል ምናምንና ድንገት መቀረቱን ስናቅ በቃ ይደብራል። በቃ ያስቃል ግን ይደብራል። በጣም ያስቃል ግን ይደብራል። በቃ ለሱ የሚያዘንኛ እንዳስቅ ማለት ነው። እና ግን ጌታ የእውነትም ጌታ እንደሚፈልገው የምታውቂው አሁን ይሄን የሚያክል ህብረት ላይ ሂዘ ፕሬዚዳንት እና ሄዶ ቢሆን ኖሮ ከዚህ ብዙ ነገር ነበር የሚሆንና ምናቀውም ነገር ስላለ እግዚአብሔር በዚህ ልጅ ስላደረገው ነገር በሙሉ እግዚአብሔር ይመስገን የእውነት ማለት ነው። እና እንወዳለን በጣም አመሰግናለሁ። እኔ አትወደኝ እኔ ግን ስለ ኮሜንት አንድ ነገር ልናገር። ረጅም 5 አመት እንደቆየ ሰው ኮሜንት ሲደጋገም ይለመዳል። አሁን የመጀመሪያ ሰሞን ላይ በተለይ ስፔሲፊክ ስናደርገው መንፈሳዊ ኮንተንት የሚሰሩ ሰዎች መልእክት የሚያቀርቡ መዝሙር የዘምሩ ሰዎች ጻድቃን ናቸው። ጻድቃን መላእክት ናቸው። ከነሱ ስተት አይጠበቅም። እና አሁን በተለይ ይሄኛው ዘመን ሞደርን አይደለም ፖስት ሞደርን ነው። ከሞደርን አንድም ከፍ ብሏል። እና ሰው በተለይ አሁን በጣም የሚገርመው የካፕል ኮንተንት የምታየው ከሆነ ሰው ቤት ገብቷል። አሁን ቭሎግ እያራችሁ የምትሰሩት ጓዳ እያስገባችሁ ሆኗል። እና አሁን ከሆኑ ነገሮች እየሄደ ስለመጣ ኮሜንት በቃ ኦብቪየስ ነው። እኛ ቪዲዮ ላይ ያለ እኛ ጋር አለ ምናምንና ተሳስተህ በዚህ ዘመን ከነደካም ጌታ መገልገል ከባድ ነው። በተለይ የሚታወቅ ሰው ፊት የሚወጣ ስተት ካለ ማለት ነውና በጣም ከባድ እንዳልኩሽ ቅድም በዚህ መካከል ተግዳሮት የሚሆነው እኛ መካከል እንታወቃለን፣ ስተታችን ይታወቃል። እነሱ መካከል ሆኖ ማገልገል ይከብዳል። ግን ኮሜንቶች ምናምን ይሄ እንዴት ነው? ለዚህ አይነተኛ መልስ ሆኖ ማገኘው የኢየሱስ ክርስቶስ መንገድ እና እንግስ በተባለው በዛው ቀን 2 ቀን ካለፈ በኋላ እንዴት የሚጨንቅ ትምህርት ነው ሲባል ምንም ያልመሰለው እና እንደዚህ አይነት መንፈሳዊ ወጥነትን እግዚአብሔር ካልሰጠን በቀር ሰው አይደለን ለምደን እንተዋለን። እኛም እየሳተን እነሱም ልክ እያወሩ እውነት ነው እኮ ግንድ ኖርባቸው ነው ይችላል። ግን ኮሜንት በጣም አስቸጋሪ ነገር ነው። ግን በቃ የኢየሱስ አይነት ህይወት እና እንግስህም ሰውኛ ነው እና አንወድህም ሰውኛ እና ግን ጠሪው ሰማይ አይደል
በዛ ውስጥ መቀጠልና ሁሉም በኮንተንቱ በዚህ እንዲበረታ እዚህ ይላሉ። ለወንድሞቼ መክሮ ይሄ የኢየሱስ መንገድ ጥሩ ነው። አይ ላቭ ዩ ጋይስ ትመቹኛላችሁ፣ ወዳችኋለሁ። ጥሩ አርጎ ጠቅልሎታል። ኮሜንትን ሁሉ ጊዜ ስናስብ ከሰው ሁሉ ጊዜ መልካም ነገር መጠበቅ በራሱ ትክክል ነው ብዬ አላስብም። ምክንያቱም እናንተ ልክ ነው ብላችሁ የሰራችሁትን ነገር አይደለም ሀሳብ መልክም እንደተመልካቹ ይለያያል እና ለአንዳንዱ ስዕል የመሰለ ሰው ለአንዳንዱ ታውት እሱን እቻ መስሎ ሊታይ ይችላልና ሀሳብ ደግሞ ከባድ ነገር ነው። ቪዲዮ ከባድ ነገር ነው። ብዙ ሰው የሚያምንም ማያምንም ነው ማያችሁና በዚህ አጋጣሚ ለማለት እንፈልገው ነገር ቢኖር ሁሉ ጊዜ መልካምን ነገር ብቻ መጠበቅ ራሱ ትክክል አይደለም። መልካሙ ነገር ላይ እየጨመርን ከዛን ደግሞ መስተካከል ያለበትን ጉዳዮች ወይም ደግሞ በጣም ኔጌቲቭ የሆኑ ጉዳዮችን ወደ ውስጣችን ሳናስገባ መቀጠል አለብን ብዬ አስባለሁ። አሁን ትንሽ ጌም እንጫወታለን። አንድን ጨዋታ እንጫወታለን። ስለ ጨዋታው ነግራችኋለሁ። መጀመሪያ ዝም ብላችሁ ሰው ሰሌክት አድርጉልኝ። እሺ ዮፍ እና ቃል ስምህን እና ኮንቴንትህን ትነግረናለህ። ስሜ ቃል ኪዳን ይባባላለሁኝ። መንፈሳዊ ዘርፍ አስተባባሪ ነኝ። ኮንተንቴ ያው ሊፕሲንግ ነው። እሺ ሊፕሲንግ መዝሙር ነው ወይስ መዝሙር? በጣም ጥሩ። እሺ ዮፍ ፍቴት ሂድሮስ እባላለሁ። የምሰራው ኮንተንት ያው ፈንና አንዳንድ ደግሞ እርማቶች ከእህቶች ጋር በተያያዘ ከአንዳንድ ጴንጤ አገልጋዮቻችን ጋር በተያያዘ አንዳንድ የምናያቸውን ነገሮች እንትን እንላለን። ስለዚህ ቃል ምን ይሰራልናል? እረፉ እያለ የሚያሳርፍ ነገር እንደ ዮፍቴ የሚሰራውን ኮንቴንት ነው የምትቀያየሩት። መልካም ይሳካልኝ ይሆናል ብዬ ተስፋ አደርጋለሁኝ። የወንድሜን ኮንተንት በቸርች ውስጥ አማኝ የሆኑ ብዙ እህቶች አሉን። እህቶቻችን ትንሽ የሚያደነጋግሩ አንዳንድ ነገሮች ይኖራሉ። አለባበስ፣ ሜካፕ አጠቃቀም ከምዕራባውያን የሚመጡ የተለያዩ ነገሮች ሜካፕ አጠቃቀማቸው አሁን ዩሮፕ ውስጥም ቢሆን አሜሪካ አካባቢ የምናያቸው ሜካፕ አጠቃቀም አሁን የተለየ ደረጃ ላይ ደርሷል ብዬ አምናለሁኝ። ግንባራቸው ላይ ቀንድ ብዙ ሰርጀሪ የሚያሰሩት ነገር ማለት ነው። ያ እድገት ነው ብዬ ይሄን መንፈስ ወጋን። ይሄ የተወጋዩን ይሄ መንፈስ የተወጋዩን ምላሳቸውን መንታ ያደርጋሉ። ይሄ በቤት ቀስ በቀስ የሚያድግ ነገር ነው ብዬ አምናለሁ። አላመነበትም። ይሄ የማን ኮንቴንት ነው አለ? የእርሱ ኮንቴንት ነው። ይሄ ዮፍታይ ኮንቴንት ነው ብዬ ያው በራሴ ተረድቼዋለሁ። አይ ዮፍ አይደለም አለ። ምን አንድ ድል እንስጥ። እስቲ ደግሞ ድል ልስጥ ለሌላ ወገን ከጎረቤት እንዳታሳፍረኝ። ሰው የግሉን ታሪኩ ሲነግራችሁ የስብከት ማሳመሪያ የምታደርጉ አገልጋዮች ወጋዎቹ። እሺ አሁን የዮፍቴ ተራ ነው። የልቤ አምላክ የልቤ ተባረክልኝ፣ የልቤ አምላክ ተባረክልኝ። እንደ አበባ በኩል እንደ ሊባኖስ በቤት ሰጠኝ፣ እንደ ወይራ እንደ መዓዛው እኔን ያስቀመጥከው ዓለምን ሞላው። እንደ አበባ በኩል በቤት ሰገድኩ፣ እንደ ወይራ ሽታ እንደ መዓዛው በእኔ ያስቀመጠው ዓለምን ሞላው። እኛ እንምረጥ። አዎ አንድ ምረጡና እንጨርሳለን። አማንና አላዛር ኮንቴንት ይቀየሩ። ድንግልና ለባሎቻችሁ የምትሰጡት ስጦታ ነው። ስለዚህ እህቶቻችን ድንግልናችሁን ጠብቁ።
መንፈሳዊ ጮኝነት ደግሞ ሲባል በቅድስና የምንኖርበት ከዛም ባለፈ ደግሞ ለዓለማዊ ጋር ያልተለየ ግንኙነት ሳይኖረን እግዚአብሔርን በንጽህናና በቅድስና ጠብቀን ራሳችንን የምንኖርበት ህይወት ነው። ይህንን ቪዲዮ አንዴ አይተን እንመለስ። ይህ ቪዲዮ እኛ ክርስቲያኖችን የሚወክል አይደለም። ሰሞኑን እየተሰራጨ ያለውን ነገር አይታችኋል። እኒኒ ምንድነው? አይወክልህንም አይወክልህንም እኛ ነን። ጥሩ ቆይታ እንዳደረገን ተስፋ አደርጋለሁ። እግዚአብሔር በብዙ እግዚአብሔርን ቃል ተጫዋውቱት እንደሚውል በጨዋታችንም በውይይታችንም መሀል እግዚአብሔር ብዙ ነገር እንዳስተማረን እኔ ከናንተ የተማርኩት ነገር ስላለ ማለት ነው። እርስ በርስም የተማራችሁት ነገር እንዳለ አስባለሁኝ። መጨረሻ አምልኮ እናድርግና ከዛም በኋላ ወደ ማጠቃለያው እንሄዳለን። ከበቱ አማላጅ የሆነልኝ ስለ ኃጢአቴ ጥብቅና በፊት የቆመልኝ የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው። ሰው ዘር ሁሉ ያዳም ስተት ይዞት ወደቀ ወደ ጥፋት ማንም እንዳይድን ይሄን ቢረዳ ሊከፍለው መጣ ለኃጢአት ዕዳ የኃጢአት ደሞዝ ነውና ሞቴ ሞተልኝ ሰጠኝ ሕይወት ኃጢአት ተሻረ ከኔ ላይ በፈሰሰልኝ ጎልጎታ ላይ ቀራንዮ ላይ እርቀ ወረደ የጠፋሁትን ስለወደደ ኃጢአቴ ስም ለወጣልኝ ጻድቅ ከደጉ አባቴ አሁን ተረኩ ቅዱስ ደሙ ስለተጠቀምኩ ሌላ አማላጅ ሳያስፈልገኝ እግዚአብሔር ነው ተስፋ ያደረኩ ታማኝነቱን አይቼ እጄን ልቤን ሰጠሁ ያላዋቂዎች ልቦና በሰዎች ተስፋ ያደርጋል ግን እግዚአብሔር ብቻ ደህንነትን ያዘጋጃል። እጅግ ተጨንቄ ስማጸን አይተኸኝ እኔ ካንቺ ጋር ነኝ አትፍሪ እያልከኝ
እድል ፋንታዬ ነህ እጅግ ተጨንቄ ስማጸን አይተኸኝ እኔ ካንቺ ጋር ነኝ አትፍሪ እያልከኝ በመጽናናት ሞልተህ ደስታ ታስታጥቀኛለህ የልቤ አምላክ ሆይ ለዘላለም እድል ፋንታዬ ነህ። እናመሰግንሃለን ኢየሱስ። ክብርና ምስጋና ለአንተ ይሁንልህ ኢየሱስ። ስለኛ ስትል የሞትክ ደግሞም የምትነሳ አምላካችን አንተ ስላለህን እናመሰግንሃለን። ስለ ሁሉ እናመሰግንሃለን። ስለ ሁሉ እናከብርሃለን። ክብርና ምስጋና ሁሉ ለአንተ ይሁንልህ ኢየሱስ። አምልኮና ስግደት ወደ ማደሪያህ ይግባ። ሃሌሉያ ኢየሱስ እናመሰግንሃለን። ኢየሱስ እናመሰግንሃለን። ሞተህልናል እናመሰግንሃለን። ምህረት በስቶልናል እናመሰግንሃለን። ከኛ ብርታት ከኛ ጉልበት ሳይሆን አንተ ከኛ ጋር ስላለህ ስለደገፍከን እዚህ ስለደረስን እናመሰግንሃለን። እናመሰግንሃለን ኢየሱስ። እናመሰግንሃለን ኢየሱስ። እናመሰግንሃለን ኢየሱስ። እናከብርሃለን ኢየሱስ። ክበር ተመስገን። አንተ ከፍ በል። ሃሌሉያ ከፍ በል ኢየሱስ። ተባረክ። ምስጋና ምስጋና
ክብር ያለው ክብሩን ትቶልን የመጣ ክብሩን እንደመቀማት ያልቆጠረ ትልቅ አምላክ ሆኖ ሳለ በሰዎች የተገፋ ራሱ በፈጠረው ፍጡር የተገረፈ ራሱ በፈጠረው ፍጡር የተሰቀለ ነገር ግን ተሰቅሎ ብቻ ያልቀረ ሞቶ ብቻ ያልቀረ የተነሳ ዳግም ሊወስደን የሚመጣ ድፍረታችን ሞገሳችን እግዚአብሔር ስሙ ይባረክ። ትንሣኤ ያለፈውን ስህተትና ኃጢአት ደምስሶ አዲስ ህይወትን የጀመርንበት ምልክት ነው። ትንሣኤ ልክ ተፈጥሮ ከክረምት በኋላ በለመለመ ጸደይ እንደምትተካ የሰው ልጅም በትንሣኤ ኃይል ታድሶ ለጽድቅና ለሰላም እንዲኖር ጥሪውን ቀርቦለታል። ታዲያ ይህንን የምትመለከቱ ተመልካቾቻችን በጌታችን በመድኃኒታችን በኢየሱስ ክርስቶስ አምናችሁ ያልዳናችሁ ወደዚህ ዘላለማዊ ህይወት እንጠራችኋለን። በአንድም በሌላም ይህ ቪዲዮ እናንተ ጋር ደርሶ እንደሆነ ወደዚህ ሰላምን ስለሚሰጥ ረፍትን ወደሚሰጥ ከዘላለም ሞት ወደ ዘላለም ህይወት ወደሚያሻግር በህይወታችሁ በማንም ሳይሆን በእግዚአብሔር ብቻ እርግጠኛ ሆናችሁ እንድትኖሩ ልባችሁ በሱ እንዲመካ እንድትጓደዱ ወደዚህ ጌታ እንጠራችኋለን። ትንሣኤ ሲከበር በመቃብር ውስጥ ያለውን ጌታ ሳይሆን ተነስቶ በክብር ወደ ሰማይ ያረገ ዳግም ሊወስደን በክብር የሚመጣ ከዚህ በኋላ ሲመጣ እንደዚህ ከቀደሙ ሊሰደብ ሊዋረድ በሰዎች ሊተፋበት ሊቀለድበት ሳይሆን በመላእክት ታጅቦ ልክ ለሱ ለመኖር ህይወታችንን ወጣትነታችንን ልጅነታችንን የሰጠነውን እኛን ሊወስደን በቅድስና በፊቱ ለኖርነው እኛን ሊወስደን በምድራዊው ነገራችንን ትተን ህይወታችንን ለጌታ የሰጠንለትን እኛን ሊወስደን በመላእክት ታጅቦ በቅርቡ ጌታ ይመጣል። በቅርቡ ጌታ ይመጣል። ስለ ጌታ ክርስቶስ እናወራ ትዝታ አይደለም ትላንት እንዲህ ነበር የምንለው ሳይሆን ዳግም ሊወስደን የሚመጣ ህይወታችንን የሰጠነውን ጌታ ፊት ለፊት ልናየው ዳግም እንደገና ጌታችን ኢየሱስ ክርስቶስ ይመጣል። አሜን። ማራናታ ጌታ ሆይ ቶሎና። አሜን። ማራናታ ጌታ ሆይ ቶሎና። አሜን። ማራናታ ጌታ ሆይ ቶሎና። ልጆችህ ልናየ ናፍቀናልና ጌታ ሆይ ቶሎና። ልጆችህ ልናየ እጅጉን ጓጉተናልና ጌታ ሆይ ቶሎና። ልናየ ስለምንጓጓ ልንነካ ስለምንጓጓ ያነበብነው በቃል ያየነውን ልንዳስስ ልናይ ስለምንጓጓ ጌታ ሆይ ልትወስደን በክብርና ጌታ ሆይ በክብርና ጌታ ሆይ በክብርና እንናፍቅሃለን። የትላንት ብቻ አይደለህም፣ የትላንት ብቻ አይደለህም። እንናፍቅሃለን ኢየሱስ። የሚራብ ትውልድ አለ፣ ሊዳስስ የሚሻ ትውልድ አለ። እግዚአብሔር ሆይ ላንተ እድሜውን የሰጠ ላንተ ህይወቱን የሰጠ ነገር ዓለሙን ትቶ ላንተ የኖረ አሁንም ሰራዊት አለ፣ አሁንም ትውልድ አለ። አሜን ጌታ ሆይ ቶሎና። አሜን ጌታ ሆይ ቶሎና። አሜን ጌታ ሆይ ቶሎና። በስሜታዊነት አይደለም፣ ገብቶን እንጠራሃለን። ጌታ ሆይ ቶሎና። ጌታ ሆይ ቶሎና። ጌታ ሆይ ቶሎና። በመላእክት ታጅበ በክብር ልናይ ልጆችን እናፍቃለን። ጌታ ሆይ ቶሎና። ጌታ ሆይ ቶሎና። ዛሬም አንተን የሚሻ በቅድስና የሚኖር በወንጌል የማይሸቅጥ ትውልድ አለና ጌታ ሆይ ቶሎና።
ለመምሰል የማይኖር ላንተ የታገለ ታማኝ ሰራዊት አለና እንናፍቅሃለን ቶሎና ያነበብነውን ልናየው ልንዳስሰው እንጓጓለንና ቶሎና መሞትና መነሳትህን ስናውጅ እንደምትመጣ እርግጠኛ ሆነን ነው የምናውጀው። እንደምትመጣ ልበ ሙሉ ሆነን ነው የምናውጀው። እንዲሁ እንደ ልማድ አንጠራህም። እንዲሁ እንደ ልማድ አንጠራህም። ዛሬ ትንሣኤ ብለን በምናከብረው በዚህ ቀን አንድ ነገር እንልሃለን። ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ ቶሎና። የወንጌል አማኝ ሁሉ ልቡን ሙሉ አድርገው አንድ ነገር ይልሃል። እንደምትመጣ እናውቃለን። ዝም ብለን አንኖርም። ዝም ብለን ኢየሱስ ኢየሱስ አንልም። አሜን ጌታ ሆይ ቶሎና፣ አሜን ጌታ ሆይ ቶሎና። ልናይህ ሊዳስስህ ሊነካ የሚናፍቅ ትውልድ አለና ጌታ ሆይ ቶሎና። ማራናታ 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 ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ ቶሎና። ልቡ አንተን እንደሚጠባበቅ ራሱን አንተ በሰጠኸው ጸጋ ጠብቆ እንደሚኖር ትውልድ እግዚአብሔር ሆይ ዛሬ በምናከብረው ትንሣኤ ላይ እንዲህ ብለን እንጮኻለን። አሜን ማራናታ ጌታ ሆይ ቶሎና፣ አሜን ማራናታ ጌታ ሆይ ቶሎና፣ አሜን ማራናታ ጌታ ሆይ ቶሎና። አንተን ማየት ያጓጓናል። አንተን መንካት ያጓጓናል። ከአንተ ጋር ጊዜ ማሳለፍ ያጓጓናል። ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ ቶሎና። ልትወስደን ቶሎና፣ በክብር ወደ አንተ ልትወስደን ቶሎና። ደጅ ደጁን እያለን እያየናለን። ካሁን መጣ አልመጣ እያልናለን። ዘመኑ የሚነግረን ያንተን መምጣት ነው። ሁኔታዎች የሚነግሩን ያንተን መምጣት ነው። አባ ልናይ እንጓጓለን። የኔ አባት ልናይ እንጓጓለን። ንፋስን እንደሚጎሽም አይደለም፣ እንዲሁ እንደ ልማድ እንደሚጮህ አይደለም። እግዚአብሔር ሆይ ልናይ እንጓጓለን። ትንሣኤን ስናስብ መምጣት ያጓጓናል። ትንሣኤን ስናስብ መምጣት ያጓጓናል። የሰጠህን ተስፋ ቃል መጥቼ ወስዳቸዋለሁ ያልከን ተስፋ ቃል ጌታ ሆይ ቶሎና፣ ጌታ ሆይ ቶሎና። አሜን ማራናታ ቶሎና፣ አሜን ማራናታ ቶሎና። ትዝታ ብቻ ያልሆንክ ጌታ፣ ልማድ ብቻ ያልሆንክ ጌታ፣ መንፈስ ቅዱስ እናይ ዘንድ እንዳስስ ዘንድና ጌታ ኢየሱስ ሆይ
በክብር አጅበና ከመላእክቱ ጋር ልትወስደና ኦ ጌታ ሆይ ለወንጌል አማኝ ሌላ ተስፋ የለውም ለወንጌል አማኝ ሌላ ምኞት የለውም ለወንጌል አማኝ ሌላ እርካታ የለውም ጃሃላ ባይል ሀዲክ ረባይን ሀዶሽ ባይል ሀዲባ ሳፕረለፈና ክላታና ሀዱር ረባኪላ ዶስ ኤለቬሽ በሀዳባይል አክረሃቦስ ኢየሱስ በማስተዋል አውቀን እግዚአብሔር ሆይ ና እንልሃለን አሜን ጌታ ሆይ ቶሎና አሜን ማራናታ ጌታ ሆይ ቶሎና ትንሣኤ ሲከበር በመቃብር ውስጥ ያለውን ጌታ ሳይሆን ተነስቶ በክብር ያረገ አዳኝን እያሰበን ሊሆን ይገባል ይህ ባህል በቤታችን ሰላም በልባችን ደስታ በህይወታችን ደግሞ አዲስ ተስፋን የሚዘራ ይሁን ደግሜ ላለው እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤን ሞትና ትንሣኤ መታሰቢያ በዓል በሰላም አደረሳችሁ መልካም በዓል